ከስድስቱ ሐዲስ ሰሂህ ከምትሏቸው አምጣልኝ። ከቁርአን ማምጣት ስለማችል ከስድስቱ እንኳን ማምጣት ይችላል። አቡ ዳውድ፣ አናሳይ፣ ኢብኑ ማጃ፣ ቡኻሪ ከሙስሊም ከፈለከው አምጣልኝ። ሙስሊም እንኳን ደህና መጣ። እንኳን ደህና መጣ። አንተ ግን መጀመሪያ ለምንድን ነው በማስረጃ ማታወራው? አንተ መጀመሪያ በማስረጃ አኪዝ አታደርግ። እረፍ። ለመውረድ አትሞክር። አሁን ገና ሳትጠየቅ በመረጃ ታወራ ምናምን አትበል። መረጃ ካለ ታመጣለህ። በማስረጃ ታወራ ማለት ነው። ለኩርሲው ታውቃለህ? ለኩርሲው ታውቃለህ? ስለ ኩርሲው ታውቃለህ? ስለ ኩርሲ አውቃለሁ። አሁን ያልከውን ከሰሂህ ሐዲሶች እና ከቁርአን ማስረጃ አምጣልኝ። ኩርሲ ምንድን ነው? የአራህማን እግር ኩርሲ ላይ ነው የሚለውን ከሰሂህ ኩርሲ ምንድን ነው? ኩርሲ የአራህማን መቀመጫ ነው። ኩርሲ የአራህማን መቀመጫ ነው። ያላ መቀመጫ ነው። ምኑ ነው የሚቀመጥበት? ያላ መንበር ነው ኩርሲ። ኦኬ፣ ያላ ወንበሩ ነው። አራህማን የሚቀመጥበት ነው ኩርሲ። የቱ ጋር ነው የሚገኘው ኩርሲ? እሱ የኛ እውቀት አይደል? ከአርሽ በላይ ነው። ማስረጃ ስጠኝ። እንደዛ የሚል ከአርሽ በላይ ነው የሚል አራህማን አለል አርሽ እስተዋ። ታዲያ አላህ ነው እንጂ አራህማን ነው እንጂ የተባለው ኩርሲው ተባለ እንዴ? እኮ አራህማን ኩርሲው እኮ ከአርሽ በላይ እንዳለ እኮ እነግራለሁ። ከቁርአን ማስረጃ አመጣለሁ። ቀጥል። ማስረጃውን ስጠኝ። ኩርሲው ደግሞ ከአርሽ በላይ ነው የሚል ቀጥል። ኩርሲው ያለ መቀመጫ ነው። ከአርሹ በላይ ፍጥረት የለም የሚለውን አፈረሰው ማለት ነው። እናመሰግናለን። እሱ ነው ከአርሽ በላይ ምን አለ ማለት ነው? ሌላ ፍጡር አለ። ኩርሲው ፍጡር ነው አይደለ? ወንድማችን ሙስሊም ወጣ እንዴ? ዋይ ለምን ወንድማችን እናቱ ወደ ቢገባ አያመጣም እንዴት ያወራው በጣም ትልቅ ስህተት ነው። ሎክ ከአርሽ በላይ ነው ያላ መቀመጫ ማለት አንደኛ ምን እንዳፈረሰ እዩ። አርሽ የመጨረሻ የፍጥረት ማለቂያ ነው ብለው ነው የሚያምኑት። ፍጥረት የሚያልቅበት አርሽ ላይ ነው ብለው ነው የሚያምኑት። ከአርሽ በላይ ፍጡር የለም ብለው ነው የሚያምኑት። እሺ እፎይ አንዴ በደንብ አስተውሉ። አርሽ የፍጥረት ማለቂያ ነው። ሚውታር የአርሽ የፍጥረት ማለቂያ ከሆነ አላህ ከአርሽ በላይ ነው አለ። ኩርሲውም ከዛ በላይ ነው አለ ከአርሹ። ስለዚህ አርሹ ትልቅ ነው ብለው ነው የሚያምኑት። ከኩርሲውም ይበልጣል ብለው ነው የሚያምኑት። ስለዚህ ከላይ ከሆነ ኩርሲው ከአርሽ በላይ ፍጥረት የለም የሚለውን አፈረሰው ማለት ነው። አንድ አሌስ ምን ይሆናል? ኩርሲው ራሱ ፈጣሪ ይሆናል። አርሽ የፍጥረት ማለቂያ ነው ከተባለ ኩርሲ ደግሞ ከላይ ካለ አላህና ኩርሲ ከላይ ካሉ ከአርሽ በላይ ፍጡር የለም ከተባለ ኩርሲ የሚባል ፈጣሪ አለ፣ አላህ የሚባል ፈጣሪ አለ። ሁለት ፈጣሪ ኩርሲ ወንበር እና እንትን አለ። ሁለተኛ ደግሞ አላህ ተቀምጦበት ነው ያለው አይደል? ስለዚህ አላህ አሁን ዘና ብሎ ተቀምጦ ነው ያለው ማለት ነው። ከፍጥረን ጋር አይነካካም የሚለውን ደግሞ አፈረሰው። አሁን ኖርማሊ እንዲህ ቁጭ እንዳልኩት የሚቀመጥ ነው ማለት ነው አላህ። ስለዚህ ከፍጡራን ጋር አይነካካም የሚለው ፈረሰ ማለት ነው። ተቀምጦ ስላለ ለስንት ዓመት ነው የሚቀመጠው? ምክንያቱም ወንበሩ ፍጡር ከሆነ መቼ ጀምሮ ነው የተቀመጠው? አስቀድሞ ምን ነበረ ከመቀመጡ በፊት? እነኚህ ሁሉ የሚከተሉት ጥያቄ ነበሩ ማለት ነው። እሱ እንግዲህ ሲጀምረኝ ምንድነው አታክ አድርጎኝ ነው ላይ ጀመረው ማለት ነው። ያዋጣኛል ብሎ ኤኒዌይስ ጥሩ ነው። ኦኬ እሺ ታይምሽ ምንድነው ያልከኝ? አንተ እኮ ምንድነው እሱ ዋላቀም ነገር ነው ያልከኝ።
እንትን አሁን ለምሳሌ አብ ማለት ምን ማለት ነው በእናንተ? እሱ ሌላ ነው። ጥያቄ ካለ በኋላ ላይ ጥያቄ መጠየቅ አይቻልም። ጥያቄ በኋላ። አብ ማለት አባት ማለት ነው። በኋላ ላይ የማን አባት? የወልድ አባት። ሎክ ስለዚህ ስለ አርሹ ስናወራ አርሹ በጣም ግዙፍ ነው። ከዛ በኋላ ኩርሲ ያለች ብለው ያምናሉ ማለት ነው። ላኢላሃ ኢለላህ ሰላም ነው። ላኢላሃ ኢለላህ ሻዳል ታሲዛይ ነው እንደ ሙሉን እያስባልከኝ ነው። ላኢላህ አይሰማም። እያወራ ከሆነ ማይኩ ዝግ ነው። እንዴት ነህ? እንኳን ደህና መጣህ። ትሰማለህ? እንኳን ደህና መጣህ። ትሰማለህ? ይሰማል። እንኳን ደህና መጣህ። አይሰማም? የኔ ኔትወርክ መሰለኝ። እኔስ እሱ ነው። እስከዛ እኔ ማብራራልኝ። እስከዛ አብ የወልድ አባት ነው አልኩህ እኮ። ወልድ የሚባል ልጅ አለው። ለአብ አብ የወልድ አባት ነው፣ የባህሪ አባቱ ነው። ቃል ወይንም በመጀመሪያ ቃል ነበር የሚለው አብ ብለን ወልድ ብለን እንጠራለን። ከአብ የተገኘ የባህሪ ልጁ ብለን እንጠራለን ማለት ነው። የባህሪ ቃል ወይንም ደግሞ ወልድ አካላዊ ቃል የአብ የባህሪ ቃል ነው። ወይንም ደግሞ አብ ለወልድ የባህሪ አባቱ ነው። እናንተ ለምሳሌ ቁርአን ያላ ቃል ነው ትላላችሁ። ቁርአን ያላ ቃል ነው የባህሪ ቃሉ ነው ብላችሁ ነው የምታምኑት። ቁርአን ፍጡር አይደለም፣ ነገር ግን ያላህ ባህሪ ነው ብላችሁ ታምናላችሁ። በደንብ አስቡ። ቁርአን ፍጡር አይደለም፣ ያላህ ባህሪ ነው ብላችሁ ነው የምታምኑት። እኛ ደግሞ ወልድን ምን ብለን እናምናለን? የአብ የባህሪ ልጁ ነው ወይንም ደግሞ ቃሉ ነው ብለን እናምናለን። ቃልን ምን ብለን ጠራን? እኛ ወልድ ልጅ ብለን ጠራን። እናንተ ደግሞ ያላህን ቃል ምን ብላችሁ ጠራችሁ? ቁርአን ብላችሁ ጠራችሁ። ቁርአን ወረቀት ላይ ሲጻፍ ያላህ ቃል ፍጡር አይደለም። ወረቀቱ ፍጡር ነው። በደንብ አስበው። ቀለሙ ፍጡር ነው፣ ግን ያላህ ቃል ነው። ያላህ ቃል ፍጡር ስላልሆነ ከለም አላህ ፍጡር ስላልሆነ በቂያማ ቀን የገረጣ ሰው ሆኖ ይመጣል ብላችሁ ታምናላችሁ። ፍጡር ስላልሆነ የገረጣ ሰው ሆኖ ይመጣል። ያላህ ባህሪ ነው ብላችሁ ነው የምታምኑት። ቁርአን አላህ አይደለም፣ ነገር ግን ያላህ ቃል ነው። ቃሉን ቁርአን ብላችሁ ትጠራላችሁ። ወረቀቱ ፍጡር ነው፣ ቃሉ ግን ፍጡር አይደለም። ስለዚህ ቁርአን ፍጡር ነው ወይ? ሱናን አቢ ዳውድ 47:37 እንደሚናገረው ፍጡር አይደለም። እኛ ደግሞ ምን እናምናለን መሰለ? አካላዊ ቃል የእግዚአብሔር ቃል ፍጡር አይደለም ብለን እናምናለን። እኛም ቃሉን ምን ብለን እንጠራለን? እኛ ያን አካላዊ ቃል ምን ብለን እንጠራለን? ሁሉን የሚፈጥር ነው የእግዚአብሔር ቃል ብለን ስለምናምን ልጅ ብለን እንጠራለን። ልጅ ስንል ከሱ የሚገኝ ከሱ የወጣ ስለሆነ ልጅ ብለን እንጠራለን። ያ ቃል በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ፣ ስጋን ፈጥሮ ተዋህደበትና ተገለጠ ብለን እናምናለን። ስለዚህ ክርስቶስ ስንል ኢየሱስ ስንል ያ አስቀድሞ ቃል ብቻ የነበረው ስጋ ያልነበረው መለኮት ብቻ የነበረው ማርያምን ፈጠረ፣ ከእሷ ስጋና ደምን ተካፍሎ በስጋና ደም ተዋህዶ ተገለጠ። እናንተ በወረቀት ያላ ቃል ተገለጠ ትላላችሁ። እኛ ደግሞ ክርስቶስ አካላዊ ቃል በስጋ ተገለጠ ብለን እናምናለን። ስለዚህ አባት ስንል ከምን አንጻር ነው? ከሱ የሚወጣ ከሱ የተገኘ ያለ ዘመን መቀዳደም ያለ ጊዜ መለዋወጥ ከሱ የተገኘ ነውና የባህሪው ልጅ ነውና አብ ስንል አባት ብለን እንጠራለን ማለት ነው እንጂ እንደ እስልምና አስተምሮ ሱራ 6:101 ላይ እንዳለው የሆነ ተረግዞ የሚወለድ በሚስት ምናምን እንደዛ እያልን አይደለም። ኤኒዌይስ ወደ ቶፒኩ እንመለስ። እሺ አብ የት ነው ያለው? አብ የት ነው ያለው የሚለው እዚህ የሚባል አይደለም። ምክንያቱም የእኛ ፈጣሪ እንደናንተ እንትና አናስቀምጥም። የእኛ መንፈስ ነው እግዚአብሔር ብለን እናምናለን። መንፈስ ከሆነ ደግሞ
የሆነ ቦታ ምናምን እንደዚህ የሚገድበው የሚያስፈልገው አይደለም። መንፈስ ነው ብለን እናምናለን። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ እግዚአብሔር መንፈስ ነው የሚሰግዱለት በእውነትና በመንፈስ ነው ይላል። መዝሙረ ዳዊት 139 ቁጥር 7 ላይ እርሱ ወደ ላይ ቢወጣም አለ፣ ወደ ታይ ቢሄድ አለ፣ ወደ ጥልቅ ቢወርድ አለ፣ እንደ ንስር ክንፍ እዤ ብበር አለ፣ ከስፔስ ውጭ አለ፣ ከፕሌስ ውጭ አለ፣ ከታይም ውጭ አለ። እሱ እዚህ ነው የሚባል አይደለም። ምክንያቱም እኛ እንደዚህ የአካል ክፍሎች መንፈስ ነው ያለው ማለት ነው። የአካል ክፍሎች ወልድ መንፈስ ቅዱስ ትላለህ አይደል? በአካል ሶስት ብለን እንጠራለን ማለት ነው። ሶስት ስንል ቅድም ምን ብያለሁ? ቃል አለው። አካላዊ ቃል አለው። አካላዊ ቃሉን ወልድ ብለን እንጠራለን። ህይወት አለው። ህይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ስለዚህ አባት አለ፣ ህይወት አለው ወይም ደግሞ እስትንፋስ አለው። እስትንፋሱ ምን ብለን እንጠራለን? መንፈስ ቅዱስ። ያ ሙት አይደለም አምላካችን። አምላካችን ሙት ስላልሆነ ህያው ነው ስንል ህያው የሆነበትም መንፈስ ቅዱስ እንላለን። ዲዳ አይደለም ስንል ቃል አለው ስንል ቃሉን ወልድ ብለን እንጠራለን። እያንዳንዳቸው አካላዊ ናቸው ብለን እንጠራለን። እኔ ማለት የሚችል ማለት ነው። ሰፌድን አመጣ አምጥቻለሁ። አንዴ እሺ፣ ቆይ ሰፌድን አምጥቻለሁ እያለ ነው። ይሄማ ጮማ ነገር ነው። ጮማ ነው። አንተ ብቻ ቀጥል፣ አውጣው። ንጽጽር አቆማለሁኝ አሁን ካልኩ ላይ አይደለም ከቁርአን ከስድስቱ ሐዲስ ላይ ካመጣት ንጽጽር አቆማለሁ። ችግር የለም። ያው ዛሬ ለማቆም ዝግጁ ነህ? ቀጥል። እሺ ከቁጥሩን ነው የምነግርህ ወይስ ቀጥታ ነው ማሳየህ? ክፈተው። ምን አዲስ ላይ ነው ያለው? ቁርአን ላይ ነው። ሐዲስ አቡዳር አልግፋሪ ረዲየላሁ አንሁ ሪፖርት እንዳደረጉት ከሆነ ሱና ሳሂህ ኢብን ሂባን ላይ ነው ያለው። ሐዲስ ነበር 361 ላይ። ስንት አዲስ ሰጠው? እኔ ከምን አምጣልኝ አልኩህ? አይ ከየትም አምጣልኝ አልከው። እንኳን ከምናምን ይቅርና ከዛ በኋላ ሜጀር ሙሐዲሳትን ነገርከኝ። ሜጀር እና ሙስሊም ከቁርአን አመጣለሁ አልከኝ አይደለም? ከቁርአን አዳም ከቁርአን አልከኝ አይደለም? ከቁርአን ከስድስቱ ዋና የሚባሉት ሐዲስ አምጣልኝ አልኩህ። ከቁርአን አታመጣም መቼም፣ ከስድስቱ ሐዲስም አታመጣም አልኩህ። አመጣለሁ ወላሂ አሸምጥጥ። ከሐዲስና ከቁርአን አመጣላለሁ ነው ያልኩህ። አዳም እኮ ከቁርአን አመጣለሁ አልክ። ከቁርአን ስትለኝ እንኳን ከቁርአን ከቡሃሪና ከሙስሊም ታመጣለህ አልኩህ። አታመጣም አልኩህ። ተዛ ቀጠልኩልና ጨመርኩልህ። ከናሳይ ከአቡ ዳውድ ከኢብን መጃ እነኝንም ጨመርና ከስድስቱ ሐዲስ አምጣልኩህ። ዝም ብሎ እንትንማ እኔ ማአሰጣለኝ እኮ። ለዛ ነው እኛ የጠቀስነውን አልቀበልም ስትል አምጣ ያልኩህ። ለዛ ነበረ መቼም እንደማታመጡ ስለማቅ ማለት ነው። ኤኒዌይስ ነው አትሽሽ ይላል። እንዲያውንም እኛ እኮ መጣንለት እንደዛ አይነት ሐዲስ እኮ ብዙ ሐዲስ እኮ እኛ መስማት አለብን። ስማ አሁን መጣ አይደል? እስኪ እንስማ። እኛ የነገርነውን እኮ ነው የሚያመጣው። በቃ አለቀ። ምክንያቱም ሎክ በእስልምና ቀደምቱ የሚባሉ ሐዲሳቶች አሉ። ሙሐመድ ከሞተ ቀደምቱ የሚባለው ሐዲስ ቡሃሪ ነው። ሙሐመድ ከሞተ የተሰበሰበው 250 ዓመት አካባቢ ማለት ነው። ከሙሐመድ ሞት በኋላ 250 ዓመት አካባቢ የመጣው ቡሃሪ ነው። ከዛ በኋላ ሌሎች ይመጣሉ። ሙስሊም ይመጣል 300 ዓመት ምናምን አካባቢ። ከዛ እያለ ይመጣል። ከዛ እያለ ከጊዜ በኋላ የመጡ እንትኖች ናቸው። የ300 ዓመት ሙሐመድ ከሞተ ራሱ ሙስሊም ነው። ከቁርአን ቀጥሎ አንደኛ ተቀባይነት ያለው ቡሃሪ ነው። አንደኛ ደረጃ ቡሃሪ ነው ከቁርአን ቀጥሎ። ከዛ ሙስሊም ነው። ከዛ እያለ እና አቡ ዳውድ እና ኢብን መጃ እና ናሳይ እና ኢብን መጃ እንደዚህ ይመጣሉ ማለት ነው። ስድስቱ ሐዲሳቶች። ሌሎቹ ከጊዜ በኋላ የሚመጡ ዚስ ማሽ እንትን አይደሉም ማለት ነው። ኤኒዌይስ ግን ከነኚህ መምጣት አይቻልም። ሐዲስ ከፈለክልክ ከዛ የተሻለ እኛ እናመጣላለን ማለት ነው። አንተ ሐዲስ አንተ ትመርጥልኛለህ? እውነት አንተ የትኛው ማንና ነው ሐዲስ የምመርጥልኝ? እኔ ያቀረብኩህን ትቀበላለህ። ምክንያቱም ይኸው ሳሂህ እስከሆነ ድረስ ማለት ነው። ምን ነበር እንድታመጣ የጠየኩህ? ምን እንድታመጣ
አዎ እንትን ከአርሽ እንትን ኩርሲ ከአርሽ ማነሱን በማስረጃ አምጣልኝ አልከኝ። ከዛ እንደውም ሜጀር ሙሐዲሳትን ጠቃቀስክልኝ። እነዚህ ቀደም ሲያነብልህ ነበረ ክርስቲያን ድገምና አንብብለት። እኛ ደጋግመን እናንተንላ አንብብለት ክርስቲያን ሀያ ሰጣለሁ። እኔ ተናግሬዋለሁ። ምን ብዬ? ኩርሲው ከአርሹ ያንሳል፣ ግን ግዙፍ ነው ኩርሲው። ከዛ ምን አመጣውልህ? የማለቂያው ብለው የሚያምኑት አርሽ ነው። አርሽ በጣም ግዙፍና የፍጥረት ማለቂያ ማክተሚያ ተብሎ ይታመናል በእስልምና። አርሹ በጣም ግዙፍ ነው። ያኛው ልጅ ከዛ ኩርሲ ካናት ነው ሲለኝ ከግዙፉ ከአርሹ በላይ ኩርሲ ካለ አርሽ የፍጥረት ማለቂያ ነው የሚለው ነገር ውድቅ ይሆንና ፍጡር ከአርሽ በላይ አለ ማለት ነው ብዬ እንደውም አርጉመንት ሰራሁበት። ከዛስ ስለዚህ አላህ የሚባልና ኩርሲ የሚባል ፍጡር ያልሆኑ ከአርሽ በላይ አሉ ማለት ነው ብዬም ተናገርኩኝ። ይህ አዲስ ነገር አይደለም ለእኛ የምታመጣው። ከዘዲን ጋር ነው ከኔ ጋር ያወራኸው። ግን ኩርሲ ከአርሽ እንደማንስ በማስረጃ አምጣልኝ አልከኝ። ይኸው ማስረጃውን ይዤልህ ስቀርብ ደግሞ አይ ደግሞ እኔ የምፈልገው ማስረጃ ወይ ደግሞ እኔ ከምፈልጋቸው ሙሐዲሳት አለ እሱን ደግሞ ያንተ ድርሻ አይደለም። ምክንያቱም እስልምና የምተዳደርባቸው ሐዲስና ቁርአን አሉ ሳሂህ የተባሉ ማለት ነው። የአርጉመንታችን አይደለም ጥያቄያችንም አይደለም። በረሃ ውስጥ እንደተጣለች ቀለበት ነው የሚያለው ኩርሲ ይለዋል እኮ። ጥያቄያችንም ይሄ አይደለም። እኛ ወይም ጥያቄው ምንም አልተረዳህም ማለት ነው። አንተ የምታመጣቸውን ሐዲሶች እኛ ብዙ ማምጣት እንችላለን። ይሄው እነዚህ ለሐዲሶች እኛ ቅድም ያወራናቸው ናቸው። ምን ይላል? the seven heaven in relation to the kursi are like a ring thrown in a desert። ሰባቱ ሰማያት ከኩርሲው አንፃር ሲወዳደሩ ልክ ቀለበትን ትልቅ በረሃ ላይ እንደመጣል ነው ይላል። the superiority of the throne over the kursi is like the superiority of the desert over the ring። ደግሞ የኩርሲውና የአርሹ ልዩነት ደግሞ ምንድነው? ይሄም በተመሳሳይ ትልቅ እንትን በረሃ ላይ ቀለበት እንደመጣል ያክል ነው ብሎ ይናገራል። እነዚህ አዲሱ ምን መሰለ? ሳሂህ መሆኑን አዲሱን አሳየው። ኢብን ሂባ ቀደም እሱ የጠቀሰው ነው አሳየው። ኢብን ሂባ 361 ይቃርገው ምናቃቸው አዲሶች ናቸው እነኚህ። ለአርጉመንት እንደሚሉ አይደለም። እኛን ቻሌንጅ ባደረጋችሁበት ነው አንቀበልም ስትል ራሳችሁ አንጡት በቃ ሐዲሳችሁን። ተነኚህ ውጪ የምታመጡ ከሆነ እኛ ምን ጠቅሳቸው ተማትቀበል ከሆነ ሌላ ቦታ የተጠቀሰ እንዳሌለ ስለምናቅ ነው። ከስድስቱ ሐዲሳትና ከቁርአን ስላልተጠቀሰ የምታመጧቸው ከነዚህ ነው። ምንድነው እሱ ሐዲሱ? ሳሂህ መርፉ ነው። ሳሂህ መርፉ ነው። ቀጥታ ነብዩ ጋር የሚገባ ማለት ነው። ተስማማን? እሺ ቀጥል። ስለዚህ እዚህ ላይ ከተስማማን አሁን ምንድነው ጥቅሙ ሐዲሱ የሚለው ላይ ነው ዲስከስ የምናደርገው ሞሮፍ። ለዛ ነው ጥቅሙን ደግሞ አንተ አታውቅም። አስቸጋሪው ፓርት ለምንድነው እሱ? ጥቅሙን ስለማታውቅ ወይ የተጣላ ነው። ለምንድነው እሱ? አዳምጥ። ጠባችን ምን መሰለ? የእግሩ መቀመጫ ነው ስንልህ ተቃወምከን። ከሐዲስ ከቁርአን አንጡ አልከን። ከየትኞቹ ሐዲስ? ከስድስቱ። እንደዛ ከሆነ ስለ ኩርሲ የሚያወራ ራሱ ከስድስቱ ሐዲስ አንጣልህ አታመጣም። ብታመጣው ምንድነው? ከስድስቱ ሐዲስና ከቁርአን ውጪ ነው። እንደዛ ከሆነ ደግሞ ስድስቱ አላልኩህም። አዳምጥ ፕሊስ አዳምጥ። ስለዚህ የሚመጡት መረጃዎች ምንድነው? ከስድስቱ ሐዲስ ውጪ ከሆነ የሚመጣው ምኑ ኩርሲው ራሱ የት እንዳለ ከስድስቱ ሐዲስ ውጪ ከሆነ የሚመጣው እኛ የምናመጣቸው ከዛ በኋላ ምን ይሆናሉ ማለት ነው? ከስድስቱ ውጪ ይሆናል። አይ አንተ ከስድስቱ ውስጥ አንጣ ስለ ኩርሲ፣ እኔ ግን ከስድስቱ ውጪ ነው ማመጣው ማለት ስህተት ነው ማለት ነው። ስለዚህ ስለ ኩርሲው ስናወራ የሚመጡት መረጃዎቹ ከየት ነው? ከዚህ ነው የሚመጡት ማለት ነው። ሐዲሱ ሳሂህ ነው አይደለም ግን እናያለን፣ እናሳያለን። እሱም ሳሂህ መረጃዎች ነው የምናመጣው። ለዛ ነው አሁን ተግባብተናል ይመስለኛል። go ahead እሺ። ስለዚህ ኩርሲው ያላ እግር ማስቀመጫ ነው። ያላ እግር ማስቀመጫ ደግሞ
ከሆነ የሚሉ አርጉመንቶችን እንቀጥላለን ማለት ነው። አሁን እኮ ችግር የሆነው ምንድነው? አስመልክቶ መወያየት ይከብዳል። ለዛ ነው ብዙም አለ። እሺ እኮ እዛ ላይ ኩርሲ መጀመሪያ የአላህ እግር ማስቀመጫ ነው የሚለውን ከሐዲስና ከቁርአን ማስረጃ አምጣልኝ አልኩ እንጂ ከ6 ሜጀር ሙሐዲሳት አላልኩህም። እኔ እሱን ያልከኝ አንተ ነህ እንጂ እኔ አላልኩህም። እኔ ከየትም ብቻ ሰሂህ ከሚባሉ ሐዲስ ወይም ከቁርአን ብቻ አምጣልኝ እንጂ መረጃ እስላማዊ እስከተባለ ድረስ የመቀበል ችግር የለብኝም። ዋትኤቨር ኢት ኢዝ ጀስት እስላማዊ ይሁንና እውነት ባክግራውንድ ይኖራል። ከቁርአንና ከሐዲስ ማለት ነው። ወንድሜ ቁርአን ስለሐዲስ እሺ ቀጥል አንዴ ልበለለትና ወይ ቡኻሪና ሙስሊም አላካተቱትም። ቡኻሪና ሙስሊም አላካተቱትም ሐዲሱን። ስለ ኩርሲ ምንም የተናገሩት ነገር የለም ቡኻሪና ሙስሊም ማለት ነው። ግን ልክ በእነሱ የሐዲስ ዘገባ መሰረት ግን ሐዲሱ ሳሂህ መሆኑን እና ኢብኑ ከሲር ይናገራሉ። አዳምጥም እንደሚል his kursi is the place of his feet and no one can estimate the extent of the throne except Allah the Almighty። ምንድነው ኩርሲ ማለት የአላህ እግር ማስቀመጫ ነው። ሳይዙን ደግሞ ከአላህ ውጪ ከላቀው አላህ ውጪ ማንም ሰው መገመት አይችልም ይልና የዚህ ሐዲስ ዘገባው ምን ያህል ታማኝ ነው የሚለውን ደግሞ እዚህ ጋር ራሱ ምን ይላል መሰለ እንዴ ምን ይላል መሰለ ይሄንን የተረኩት አል-ሐኪም ናሬትድ in its mustadrak on the authority of Abu al-Abbas Muhammad ibn Ahmad al-Muhabbibi on the authority of Muhammad ibn Mu'ad on the authority of Abu Asim on the authority of Sufyan with his chain of transmission on the authority of Ibn Abbas። ይሄ ዘገባ ቀጥታ ማን ጋር ይደርሳል? ኢብን አባስ ጋር ይደርሳል። እስካሁን ያ በዛ ሰንሰለት መሰረት ቀጥታ ወደ ማን ይሄዳል? ወደ ኢብን አባስ ይሄዳል። with a similar chain of transmission he said it is authentic sahih according to the condition of two sheikhs በሁለቱ ሼኮች በቡኻሪና በሙስሊም የሐዲስ ዘገባ መሰረት ሳሂህ የሆነ መረጃ ነው። ለምን ኢብን አባስ ጋር የሙሐመድ አጎት ልጅ ጋር ቀጥታ ስለሚደርስ ማለት ነው። የሙሐመድ አጎት ልጅ ደግሞ ማን ነው? ለኢብን አባስ ማለት ነው ሙሐመድ እጁን ይዞ አላህ ሆይ ግለጽለት ብሎ የጸለየለት አካል ማለት ነው። ስለዚህ በሁለቱ ዘገባ መሰረት ሳሂህ ብሎ አስቀምጠውታል። ኦኬ አስሎ ያንተ መረጃ በርቅ አጥጋቢ ባይሆንም ሌዝ ፎር ዘ ሴክ ኦፍ አርጊውመንት ጎ ሄድ እሺ ተስማሙ። አጥጋቢ እና ከፍል አድርግና ላዋርድ ኩርሲው ምን እንደጥቅም እንዳለ ማስረጃ አውጣና ከኛ ተቃራኒ አንጣ። እስኪ ኦተንቲክ የሆነ መረጃ አንተን አጥጋቢ ባይሆንም ትላለህ። ክፈል ማስረጃ። አዎ ክፈል ማስረጃ። የኛ መረጃ አጥጋቢ ላለመሆኑ ተቃራኒ ማስረጃ አንጣለ። አይ አሁን ያቀረበው ሐዲስ አጥጋቢ አይደለም። ወሬ አታውራ። ወሬ አይደለም። ማስረጃ ክፈት። ምንም ሳያውቁ እኮ ነው ሊሞግቱ የሚሞክሩ ነገር እኮ የሚያስቁኝ። እከፍላለሁ። ምን ማስረጃ ነው የምፈልገው? ክፈት። ኩርሲው እንደዚህ አይደለም፣ ይሄ ነገር ስህተት ነው የሚለውን ማለት ነው የኛ። አንተ ኩርሲ የእግር ማስቀመጫ አይደለም ምለውን ያ አንተ ነው ምለውን መመቸ በአሳማኝ መልኩ አሳየኝ። አይነ እሺ ፎር ዘ ሴክ ኦፍ አርጊውመንት ተስማማው ብያለሁ። እሺ ቀጥል እኮ ኦኬ ምንድነው ፎር ዘ ሴክ ኦፍ አርጊውመንት ነው ተስማማኝ? ሳታምን ነው እንደምትስማማ? አይ አንተ ከርዕሱ ብዙ ማለት ቱ ዘ ፖይንት ያሉ ነገሮችን በማውራት ሰዓት ከምንፈጅ ለመስማማት ስል በዚህ ሰዓት የአሁኑን አርጊውመንት ለመስማት ስል ቀጥል ይሁንና እስኪ ኩርሲ ያላ እግር ማስቀመጫ ነው በሚለው እንስማማና ቱ ዩር ፖይንት ምን እንደሆነ ለመረዳት ስለፈለኩ ቀጥል ነው አልኩ። ለምን እነግርሃለሁ እኔ ላልገባው ሰው ማስረዳ ከባድ ነው የምለው እኮ ለዚህ ነው። እሺ አንተም በአጠቃላይ የምትጣራው አንተ እኔ ራሴን ካልሰቀልኩኝ እናንተን አላድናችሁም ወደሚል አምላክ ነው። አይ ኢሬጉላር ሼፕ ካለው ቅርጽ አልባ ከሆነው ከቆማጣ ዋላ እንድትገላገል ነው። ሰነፍ ሙታ አትሳደብ። ደስ የሚለው ደህና ተምሯል። በደንብ ጠጥቶ ነው የወጣው። ይሄ በነገራችን ላይ የሚካሄድ ሐዲስ አይደለም። መጨረሻ ላይ ወዴት ሄደ ማለት ነው?
ወደ መካድ ሊሄዳልና ግን ሊክደው የማይችለው መረጃ መሆኑን ሲያቅ ወደ ሌላ ነገር ገባ ማለት ነው። ኦኬ ሸምሱን ካንደራ መጣ። ሸምሱ ዋንዴ ዋንዴ ይሰማል? ኦኬ ኦኬ ላኢላህ የሚለው አለ። ላኢላህ ኔትወርክ ቀይ ያበራበት ነው። እንኳን ደህና መጣ። እንኳን ደህና መጣ። አይሰማም እንዴ? ይሰማል። ቀጥል። ምን ነበር ሀሳብ? ኩርሲ ምንድነው ነው ጥያቄያችን። ያላ ኩርሲ ማለት ምን ማለት ነው? ምን ብለው ነው አንተ ያልከው? እኔማ ከናንተ ለመስማት እየጠበቅኩ ነው። እኔ በርጩማ ማቀው መቀመጫ ነው። አንተ ምንድነው የምታውቀው ስላላ ኩርሲ? ስላላ በርጩማ ምንድነው የምታውቀው? ኩርሲ ያው ኩርሲ ነው ነው መልስ ነው ማለት ፖይንቱ ምንድነው? አሁን እኔ ስላልገባኝ ነው። ኦኬ የቱ ጋር ነው የሚገኘው ያላ ኩርሲ? የት ነው የሚገኘው? ያላ ኩርሲ የት እንደሚገኝ ታውቃለህ? ምንም አያውቁትም እንዴ? ቆይ እነኚህ ሰዎች ምንድነው እሱ? የሆነ ሰዓት እኮ ገብተንበት ነበረ። አስተምረናችኋል እኮ አንዴ ገብተን። የእናንተዎቹ እንደማያስተምሯችሁ እናውቃለን። የእናንተዎቹ መጽሐፍ ቅዱስ ላይ ነው እድሜ ልክ መቅጠፍ ያለባቸው። እድሜ ልክ የሚቀጥፉት መጽሐፍ ቅዱስ ላይ ነው እና እድሜ ልካቸው መጽሐፍ ቅዱስ ላይ መቅጠፍ ነው ስራቸው። አስተምሯቸው ገና ኩርሲ የት እንደሚገኝ ምን እንደሆነ አያውቁትም ወገኖቼ ማለት ነው። አያውቁትም። የአላህን መቀመጫ እንኳን አያውቁም። በጣም ግዙፉ ፍጡር የሚባለውን አያውቁትም። የት እንደሚገኝ ምን እንደሆነ ምንም አያውቁትም። አሳዝኑም እነዚህ ሰዎች። ባለፈው ብሏል አንዱ አርፋችሁ የራሳችሁን ቁርአን ቅሩ። የሆነ ኡስታዝ ሰምታችሁት ከሆነ ብጣሽ ብጣሽ አጤረራ መጽሐፍ ቅዱስን እያነበቡ ንጽጽር እንሰራለን ይላሉ። ቅድሚያ የራሳችሁን አቂዳ ተማሩ፣ አለበለዚያ በዚህ አካሄዳችን እንዳለ ከፍሮ ማለቁ ነው ብሎ ሰምተዋል። ክርስቲያንሱ ያ ብጣሽ መጽሐፍ ቅዱስ ይዛሉ፣ ነገር ግን ስለ ራሳቸው አያውቁም ብሎ ተናግሮ ነበር። መጽሐፍ ቅዱስን በስርዓት ትርጓሜው ምንድነው እንዴት ነው አይደለም። የሆነ ከፍ ዝቅ ብለው አያነቡም። የሆነች አንድ መስመር ያነቡና በቃ ዝም ብሎ የሚታለልላቸው ሰው አያጡም። እሷን ሲያጭበረብሩ ይላሉ። ምሁር ተብለው ይቆጠራሉ ማለት ነው። ሙስሊሙ ማህበረሰብ ደግሞ እውነት ይመስለዋል። ትርጓሜ አምጥተው እነሱ ጋር እኛ የነሱን ቁርአን አስባቡን ተፍሲሩን እንደምናሳይ እንደዛ ማሳየት ነው። አንዴ እንደዛ ሳይተው ላይለላ ኔትወርክ ጥሩ አይደለም። ተፍሲር አምጥተው ምናምን አይደለም እንትን የሚሉት። እኛ ተፍሲሩን አንጥተን ነው፣ እነሱ ግን በፍጹም። ቀጥል ክርስቲያን። አብዛኛው ወጣት እንደው የሚያነፍበው ምንድነው መጽሐፍ ቅዱስ ብጣሽ መጽሐፍ ቅዱስ የተወሰነች አማርኛ ይዞ። እስኪ አንዴ በእናታችሁ ሙስሊሞች አታስቸግሩ። አብዛኛው ወጣት እንደው የሚያነፍበው ምንድነው መጽሐፍ ቅዱስ ብጣሽ መጽሐፍ ቅዱስና ቁርአን የተወሰነች አማርኛ ይዞ በዛ ዲን እንትን ለማለት እየተሯሯጠ ነው። ሀይቀተን ወጣት አሽካሳ እንከተል። ዲን ሊሆነን የሚችለው ኢልም ሊሆነን የሚችለው ዑለማ ስር ቁጭ ብሎ መማር ነው። አቂዳችንን መንሐጃችንን ጠንክረን እንወቅ።
አለበለዚያ ግን አንዱ ሲገፋ አንዱ ሲሄድ በዛ ይሄን አይቀተ መጥማማችን ነውና ኢልም ላይ ሁላችንም ተርኪዝ እናድርግ። በተለይ ደግሞ አሁን ላይ የሚመጡ የሽርክ አፍካሮችን ገንድሰልን ጥል ሁላችንም እጅ ለእጅ መሄድ አለብን። የአህባሽ ፉከራ ተውት። መስይኻን ቡችሎች የነበሩት እና ያሲን ኑሩ ተብዬ እና አቡበከር አህመድ ተብዬ ሌሎችም የመሳሰሉት እንደውም ትልቅ ሸኻተናል በቃ በፊት የነበረበት ሲሰሩት የነበረው ኡማውን ሲያጠሙበት የነበረው ያዘጋጇቸው ኩቱቦች የሰጧቸው ሩዱዶችን እንደምን የተጠቀሙት አይ እነዛ ቀላል የሆኑ ትንሽ የሆኑ ስህተቶች ዋና እንፈልገው የራሳችንን ፓርት ስለሆነ ምንድነው እሱ እንቅራ እንማር አለበለዚያ መጥመማችን ነው። የመጀመሪያው ፓርት ላይ ያለችው ምን እንማር አስቀድመን። ምክንያቱም ንጽጽር የሚሰሩት መጽሐፍ ቅዱስን ዝም ብሎ መቅጠፍ ነው ስራቸው እንጂ በስርዓት አይደለም እንትን የሚሉት። ጥያቄ የሚጠይቁም አብዛኞቹ ሀሁ ያልቆጠሩ በደንብ ስለሆኑ ትርጓሜውን ክፈት ለምን እንደዛ ተተረጉማለህ ብለው ቻሌንጅ ያደርጓቸው። እነሱ እኛ ስንከፍት ትክክለኛ ከፍተን ትርጓሜውን እንደምናሳየው የኛዎቹ መሆን ያለበት ምንድነው እሱ አንተ ማንህና ነው መጽሐፍ ቅዱስን በራስ የምትተረጉመው? መጽሐፍ ቅዱስ ትርጓሜ ያለው ምንድነው ተብሎ የተተረጎመው? ትርጓሜውን ክፈት። አንተ ማን ስለሆንክ ነው የምትተረጉመው ብሎ ቻሌንጅ ማድረግ ግዴታ ነው። እኛ ከራሳችን አንተረጉመ የነሱ ሙፈሲሮች ምን ብለው ተርጉመዋል ቁርአኑ እንዴት ነው የሚረዱት በሚል ነው። ዝም ብሎ እንደ በግ አትመሩ። እዛ ስለሚቀጥፉና እንደዛ እየዋሹ ሰው ዝም ብሎ ያታልሉታል ማለት ነው። በተለይ ሙስሊሙን ወገኖቻችንን ቁርአንን በስርዓት ያስተምሯቸውም ልዩነታቸውንም አይነግሯቸውም። ዝም ብለው ሲሸውዷቸው ይውላሉ። ዝም ብለው ሲያታልሏቸው ይውላሉ። 24 ሰዓት መጽሐፍ ቅዱስ ላይ ሲቀጥፉ ይውላሉ ማለት ነው። 24 ሰዓት ከዛ ምሁር ይመስሏቸዋል። ባይዘው ኡስታዞቻቸው ራሱ ይንቋቸዋል እኮ እንደማያውቁ ያውቃሉ። ምንም እንደማያውቁ ስለሚያውቁ ማለት ነው። በራሳቸው እየተረጎሙ ስለሆነ ምንም ያውቁት ነገር የለም። ኤኒዌይስ ኬቤኪ ሙስሊም ነው? ሰላም ሰላም ብያለሁ። አዎ ሙስሊም ነኝ አልሐምዱሊላህ። እንኳን ደህና መጣህ። እኔ ግን ብዙ አላውቅም፣ ግን የታዘብኩት ነገር አለ። አሁን አንተ ስታወራ ነበረው ኡስታዞቻችሁ ቁርአን አያስተምሩም እያልክ ነው። እስኪ አንድ ቀን አንተ ስለ ክርስትና አስተምረህ ታውቃለህ? የኛ ኡስታዞች እኮ ነው ጠይቁ እያሉ እደን እንጠይቃለን። ክርስቲያኑም እየጠየቀ ነው። እኛ ግን እናንተ መጠየቅ አንችልም። ኦኬ እስቲ ናከፍበልና ሂምሌላ አድርገህ አንድ ቪዲዮ አንድ ነው ያልኩ የእኛን ትርጓሜ ያሳየተው ሲያስተምሩ ክርስትና ሊያሳየኝ ላይሱን እኔ አላውቅም፣ ግን እኔ እዚህ ሁሉ እመጣለሁ። አንድ ቀንም ጠይቁኝ ብለህ ማይከስ አንድ ነው ያልኩት እኔ ብዙ አይደለም። እኛ ግን አንድ ቀን አይደለም ሁሉ ቀን ያለ ትርጓሜ በራሳችን አንድ ቀን ቀጥፈን አናውቅም። አንድ ቀን ነው የምላችሁ። ቁርአኑን በተፍሲር በሐዲስ ነው የምንሄድበት። እነሱ ግን እድሜ ልክ መጽሐፍ ቅዱስ ላይ መቅጠፍ ነው። እድሜ ልክ ማለት ነው። ልዩነታችን ያ ነው። ቴንክ ዩ አንተ ራስህ አላውቅም ማለት እናመሰግናለን። አንድ ቀናት አይታችሁ አታውቅም። ስለዚህ የሚያስተምሩት ሁሉ ምን ይሆናል ማለት ነው? ውሸት ሐሰት ይሆናል ማለት ነው። እኛ ግን አንድ ቀን ቁርአናችሁን ያለ ሙፈሲሮቻችሁ በራሳችን ፈስረን አናውቅም። በራሳችን ቀጥፈንባችሁ አናውቅም። ኤኒዌይስ ዊቲ ነው ነው እኔ እኮ ተረዳኝ ያልኩ ያለው ኡስታዝ በቃ አይታጣቅም እኮ በቃ አይተካላወቅ ኡስታዞች እንደዛ ሲያደርጉ አይተካላወቅ ምን ዲፌንድ ልታደርግላቸው? ኡስታዞቻችን እኮ ቁርአን ነው የሚያስተምሩን እንጂ እሺ ቁርአንን ካስተማሩ ደግሜ የሚሌላ አድርገህ ስለ አርሹ እና ስለ ኩርሲው አስተምረዋል ማለት ነው። አዎ አስተማሩኝ። ግን አንተ ምንድን ነው መጽሐፍ ስለ ኩርሲው ስላስተማሩ እንዳላስተማሩ ላሳያው። ኩርሲው የት ነው የሚገኘው? እሱ የኛ እውቀት አይደለም። ምን አልክ? የኛ እውቀት አይደለም። ኩርሲ የት አለ? ኦኬ ስለዚህ ያስተማሩ ኩርሲው የኛ እውቀት አይደለም ብለው ነው ያስተማሩ? ላላ ስለ ኩርሲ ሲያስተምሩት አላህ አንድ መሆኑን ነው ያስተማሩን እንጂ
አላህ ይቀመጣል ይቆማል። አንተ አሁን ይሄ ጥያቄ ነው ወይስ ለመሳደብ ነው? አሃ ስለ ኩርሲ ስትጠይቁ አላህ ይቆማል ይቀመጣል ምናምን አጠይቁ። አላህ አንድ ነው ያላችሁ ስለ ኩርሲው ምን ብለው ነው ያስተማሩህ? ስለ ኩርሲው ምን ብለው ነው ያስተማሩህ? ላ ስለ ኩርሲ አላስተማሩም። እስከ ኩርሲ የሚባል እኔ ቀደም እኮ ሁሉን ነገር እኛን አስተምረውናል ብለህ ነበር እኮ። ስለ ኩርሲ አላስተማሩም። አንድ ክርስቲያንም ጨምሮ ሙስሊም እኔ ፌንት እንዳልነቅል አሁን እኮ ከሰከንድ በፊት አስተምረውናል ብለህ ነበር። ከሰከንድ በፊት እኮ እኛ አስተምረውናል ብለህ ነበር። ተረዳኝ ያልኩት እያስተማሩን ነው ያለው። ያልገባኝ እንጠይቃለን። እስቲ ምን ብለው ጀመሩላችሁ? ስለ ክርስትና እያስተማሩላችሁ ሆነ ጥያቄ ያለ እንጠይቅ። ኩርሲው ምን ብለው ነገሯችሁ? ጠይበኛ አናቅም ተማሪዎች ነን እኛ። ክርስትናም ካንተ በቃ ማይከስ እኔስ ክርስቲያን ምን ትላለህ? ማንኛውም በቃ እንደፈለገ ይጠይቃል። በአንዴ ጋር ሶስት ነገሮችን ተናገረ። ስለ ኩርሲው አስተምረውናል አለ፣ ስለ ኩርሲው አላስተማሩንም አለ፣ ገና እየተማርን ነው አለ። ገና የኩርሲው ፓርት ላይ አለ። በሰከንድ ውስጥ ስንቱን አወራው በእናታችሁ። ኤኒዌይስ መጽሐፍ ቅዱስ ላይ በራስ እንደመተርጎምና እንደመንቦጫረቅ እውቀት አይደለም። እሱ ትርጓሜ አቅርቦ ማስረዳት በራስህ እንደፈለገ ማንቦጫረቅ። እዛ ጋር በላ ሚላለ እዛ ጋር በላ ሚላለ፣ በላና በላ ተመሳሳይ ቃላት ናቸው፣ ተመሳሳይ ፊደል ናቸው። ስለዚህ እንደዚህ ብለን እንተርጉም ብሎ እንደመንቦጫረቅ ትርጓሜ አንጥቶ ማስተማርና በራስ መተርጎም ልዩነት አለው። ጭውት ልንልበት እንችላለን እኛ እናንተ ቁርአን ላይ እንደዛ እዛ ጋር እንደዚህ ሚል አለ፣ እዛ ጋር እንደዚህ ሚል ቃል አለ፣ ቃላቶቹ ተመሳሳይ ናቸው ብለን አላ አውዱ ዝም ብለን በራሳችን ብንፈታ እየየ ትላላችሁ። የእናንተ ኡስታዞች እንደዛ የሚሰሩት ምንም ያውቁን ነገር ስለሌለ የሚያደርጉት ምንድነው? እሱ እዛ ጋር አንድ ቃል ያለ፣ እዛ ጋር አንድ ቃል አለ፣ ተመሳሳይ ነች። በቃ ና ሚል ካለ እዛ ጋር ና አለ፣ እዛ ጋር ና አለ። በቃ ናናና እዛ ጋር ጫላ ና አለ፣ እዛ ጋር አበበ ና አለ። ና ምትል እዛ ጋር አለሽ። ጫላ ቢልም ስሙ ኖ ና ከሚለው ከአበበ ጋር ተመሳሳይ ስለሆነ ጫም አበበ እየተጠራ ኖ ጫላ ነው የተጠራው። ምክንያቱም ና ብሏል። ና ሚል እዛ ጋር አበበ ጋርም ተጽፏል። ምንም ያላውዱ ማለት ነው። ና ምትል ሁለት ቦታ ገብታለች። ለአበበም ና ተብላለች፣ ለጫላም ና ተብላለች። ስለዚህ ተመሳሳይ ና ስለሆነ ያው ና ምትል ነች። ስለዚህ አበበን የተጠራው ጫላ ሳይሆን ችግር የለውም። አበበም ጫላም ተጠርቷል። ኖ ጫላ መሆን የለበትም፣ አበበ ነው መሆን ያለበት። እንደዚህ አይነት ሌም የሆነ አርጉመንቶች እየገነቡ ለሚውሉ ኡስታዞቻችሁ እውቀት ያስተምራሉ ስትሉ አለማፈራችሁ። ትርጓሜ አምጣ። ቤተክርስቲያን ትርጓሜ አላት ለመጽሐፍ ቅዱሱ። ማን ስለሆን ግን አንተ የምትተረጉሙ? እኛ በእናንተ ሙፈሲሮቻችሁ ኢብን ከሲር እንደዚህ ያለ፣ ጀለሌን እንደዚህ ያለ፣ ኢብን አባስ እንደዚህ ያለ፣ ጠባሪ እንደዚህ ያለ፣ ቁርጡቢ እንደዚህ ያለ ብለን እነኛን ሁሉ ሙፈሲሮች የማንበብ ሱስ ኖሮብን አይደለም። ትክክለኛው አስተምሮታችሁ ትክክለኛ ቁርአናችሁን በትክክል ማስተማር ስላለብን ነው። እውቀት እንደዛ ነው የሚሆነው እንጂ ቁርአኗን ብቻ አንብቦ 114 ምዕራፍ አንብቦ እሷ ላይ እንደፈለገ መጨፈር ቀላል ነው። እነኛ ሁሉ ሙፈሲሮች ባናነብ ያ ሁሉ ሐዲስ ሳናነብ ቁርአኗን ብቻ 114 ምዕራፍ አንብቦ እዛ ጋር እንዲሚል ቃል አለ እዛ ጋር ለምሳሌ ቁርአን ውስጥ ትመጣና 5 ጊዜ ትሰግዳላችሁ አይደለ? ስርዓቱን አሳየኝ አንድ ሲያንጣ አታመጣም መቼም። ኦኬ ቁርአን ውስጥ መጣና አሁን ምን እላለሁ? ጅብሪል መልአክ መሆኑን አንድ አሳየኝ አታመጣም መቼም። እመጣና አሁንም ተውሂድ በሶስት ይከፈላል ሻዳ ዝልሃለሁ። እስቲ ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልአስማኡል ሲፋት አልሩቢያ፣ ተውሂድ አልሩቢያ እና ተውሂድ አሉያ ነው የምትሉት። ሶስቱ አንጣሲ አታመጣም መቼም። ተውሂድ የሚለውን ቃል ራሱ ከቁርአን አሳየኝ እስቲ። ንዝዝር አቆማለሁ እኔ። ተውሂድ የሚለውን ቃል አሳየኝ ቃል በቃል መቼም አታመጡ። ቁጭ ብሎ ሄደን ስጠይቁ መዋል ከባድ ነገር መስሏችሁ ነው?
ሙሐመድ ሰው ይሁን የት ሀገር ነው የተወለደው? ከዛ አባቱ ማን ይባላል? ማስረጃ አንዳስ አታመጣም። መጀመሪያ አታመጡትም። የቀብር ቅጣት ታወራለህ። በቁርአን ውስጥ የቀብር ቅጣት የሚል አንዳስ አታመጣም። ኩርሲው እንደዚህ ቦታ ነው የሚገኘው፣ እንደዚህ ነው። ከቁርአን ስጠኝ ማስረጃ። መቼም አታመጡ። መቼም ቁጭ ብሎ ነው መጠየቅ በጣም ቀላል ነው፣ በጣም ኢዚ ነው። እኛ ግን የእናንተ ትክክለኛ አስተምሮ ማስረማር ስላለብን ከቁርአን ወጥተን ሙሐመድ ከሞተ ከ300 ዓመት በኋላ የተጻፉትንም ሐዲሶች ባይዘይ ከ300 ዓመት በኋላ አልተጻፈም። ቡሃሪ ከ300 ዓመት በኋላ ተሰበሰበ ተብሎ ጠፍቶ እሱ ከዛ ከሺህ ምናምን በኋላ ነው የተጻፈው። ሙሐመድ ከሞተ ከሺህ ምናምን በኋላ የመጡ መጽሐፍቶችን ኢብን እናነባለን። ኢብን ከሲር መቼ ነው የመጣው? ሙሐመድ ከሞተ ከ700 ምናምን ዓመት በኋላ እነሱን እንኳን እናነባለን። ከ700 ዓመት በኋላ የተጻፈ መጽሐፋችሁን አስተምሮ ብለን ተቀብለንላችሁ ቻሌንጅ እናደርጋለን። ምን ያህል ከ700 ዓመት በኋላ ሲመጣ ክፍተቶችን እንዴት ሊሞላ ሊደፍን እንደሚችል ማሰብ ነው። ቀዳዶችን እንዴት ደፍኗቸው እንደሚመጣ ማሰብ ነው። አልባኒ ሼክ አልባኒ የትናንትና ሰው ነው። ከሞተ 50 ዓመት ምናምን ቢሆነው ነው። እሱ ነው ሐዲሳትን ግሬድ የሰጠው። እንከን የሚመስሉትን እስልምናን የሚያስመቱትን እንዳለ እንትን አላቸው ማለት ነው። እሱን እንኳን እንጠቀማለን ለእናንተ ብለን ማለት ነው። ችግር ያለባቸው ምን ያህል ሊያርማቸው እንደሚችል ማሰብ ነው። ሙሐመድ ከሞተ ከ1000 ምናምን ዓመት በኋላ የመጣ ሰው ማለት ነው። የእናንተዎቹስ መጽሐፍ ቅዱስን ራሱ ሙሉ ምዕራፉን አያነቡ፣ ከፍና ዝቅ ብለው አያነቡ። እንኳን ሙፈሲር ማምጣት እንኳን ማብራሪያ ማምጣት ክፍሉን እንኳን ከፍና ዝቅ ብለው አያነቡትም። አንዷን መስመር እዚችው ላይ ብቻ ያላውዱ ማለት ነው። ምንድነው ነው እኮ ያውቃሉ የምትሏቸው። አብዛኞቹ 99% አጤራ ነች። አጤራ በጭንቅላታቸው አይደለም። አጤራ የተቀባቻለች ሰዎችን ለማን ተራ ዲቤተር እኮ አይደለም። ተራ ሰው ሲገባ ለሱ የሚያሳዩት መልስ ኬት ነው ያዘጋጇት። አጤራለች ቀለም የተቀባች ቀይ፣ ቢጫ፣ አረንጓዴ ምናምን የተቀባች አለ። ያችን ነው የሚከፍቱት። ጭንቅላታቸው ያች ነች። እሷን ከነጠቃችኋቸው ዜሮ ነው የሚገቡት። የሚጠቅሷት 10 ጥቅስ አበልጥም። ለእሷ እንኳን መልሳቸው አጤራቸው ነች። እነኚህ ሰዎች ካዳ ማፈሪያ እኮ ናቸው። እነኚህ ሰዎች ማፈሪያ። ለማጭበርበሪያነት ግን በደንብ ያዘጋጇቸው አጤራለች። ያችን አጤራ ያሳያሉ። በቃ ይሄ ነው። ከዛ ውጭ ምን አለ? እና በጣም የሚያስቀኝ ሙስሊሞችን ጭንቅላት ሳስበው ኤኒዌይስ ዊቲ ጋር ምናምን ስሙ እንዴት ነው? አንተ ከባድ ነው። ዋን ጣማ ምናምን ዊቲ ኢጋ ምን እንትንኛ ነው? ሶማሊኛ ነው? አዎ እንደዛ ነው። ኦኬ ምን ማለት ነው? ያው እንትን ነው ቃሉም አንብበው እስኪ። ምን ተብሎ የሚነበረው? ሲነበብ ትንሽ ያስቸግራል። ቆይ አንድ አንተ አላህ አንድ ነው በሚለው ሐሳብ ላይ ምንድነው አንተ ያለክ? እኛ ባለፈው ትናንትና ሳዳምጥ ነበርና ሐሳብ ነበረኝ ልታስገቡኝ አልቻላችሁ። በምን ላይ? አላህ አንድ አላህ ነው የምናመልከው እኛ፣ ያው ሞኖቲዝም ማለት ነው። እናንተ ጋር 3 አምላክ ነው፣ እኛ ጋር አንድ ነው ያለው በሚለው። ሞኖቲዝም ማለት ምን ማለት ነው? እና አንድ ቆይ ሐሳቤን አስጨርሰኝና እሺ አንድ ያየውብህ ነገር የታዘብኩ ነገር ማለት ነው ደብል ስታንዳርድ አይነት ነገር ማለት ነው። ምን መሰለክ ስንት አይነት አላህ ነው ያለው? የትኛው ነው ብለህ የምትጠይቀው? እጁ ምንድነው ብለህ የምትጠይቀው ነገር አለ። እሺ በዚህ አኳያ የኔ ሐሳብ ምን መሰለክ
በክርስትና ሶስት አምላክ አለ ሲባል ምንም ብዙም እኛ የምናነሳው እንትን የለውም። ሶስት አምላክ እንዳለ አብ፣ ወልድ፣ መንፈስ ቅዱስ ግልጽ ነው። ስንት አብ ነው ያለው ድረስ ይሄ የእናንተን አይነት ለማስመሰል አንድ ቆይ ከፍትልሃል። ቆይ አንዴ ብዙም እዛ ውስጥ እኛ አንገባም። አሁን የእኛን አይነት የእናንተን አይነት ለማስመሰል ስንት አላህ አለ እጅ ያለው ያላ እጅ ምንድነው ቃሉ ምንድነው ብለህ የምትጠይቀው ጥያቄ አለ። በእርግጥ እኛ አሁን ስንት ኢየሱስ አለ የኢየሱስ እጅ ስንት ነው የአብ እጁ ምንድነው ብለን አንጠይቅም። ያው በእናንተ ሐሳብ አብ አለ አንዴሽ አብ አለ ወልድ አለ መንፈስ ቅዱስ አለ አልክ። ኦኬ ያንን ያዝነው ሶስትም አንድም ነው የምትሉት። ሶስት ትላላችሁ ስትባል ኖ እናንተም ዲፕሊ ከእናንተ ጋር ለማስመሰል አላህ ስንት ነው አይመስልም። ከኛ አላህ ስንት ነው አላህ ስንት ነው ብለህ የምትጠይቀው ነገር አለ። በዚህ ሁኔታ ከታየ የእናንተም እኮ ሶስት አይደለም ማለት እኮ ለመበረው የሆነ በጣም ለመፈላሰፍ ከተካሄደ ይቅርታ ድምጼ ትንሽ ያስቸገረኝ ነው። ለመፈላሰፍ ከተካሄደ ማለት ነው ስንት ኢየሱስ ነው ያለው የኢየሱስ እጅ ስንት ነው እግሩ ምንድነው ወይ ምናምን ተብሎ ብዙ መጠየቅ ይችላል። በዚህ ከተካሄደ ማለት ነው። ኦኬ እሺ ስለዚህ ስንት ኢየሱስ ነው ያለው ብዬ ብጠይቅም ምንድነው ምላሽ? እፎይ ችግር የለም የላንተ ጥያቄ እንዲያግዘኝ ብዬ ነው። አዳምጠሽ አንድ ኢየሱስ ነው ያለው በስጋ የተገለጠ። ስለ አምላክ ስናወራ ግን ከስጋ ከመገለጡ በፊት ነው የምናወራው። ስለዚህ አንድ መለኮት አለ፣ ሶስት አካል አለ። ስለዚህ ስንት እጅ አለ፣ ስንት እግር አለ፣ ስንት አይን አለ ብትል እኛን አይመለከተንም ማለት ነው። የአካል ክፍሎች እኛ የተነጣጠሉ የአካል ክፍሎች አሉት ብለን አምላክ ስለማናምን እናንተ ስለምታምኑ ነው ወዳጃችን ዊቲ እናንተ አላህ እጅ አለው ብላችሁ ስለምታምኑ ነው። እኛ አብ እጅ አለው ብለን እንደዚህ የቦዲ ፓርቶች አሉት ብለን ስለማናምን አሁን አየህ በደንብ እንዲገባ አብ ስንት አለው ስንት እጅ አለው ስትለኝ የእጅ የአካል ክፍል አስቀድሞ ነው አናጸድቅም። ለአብ ለወልድም ለመንፈስ ቅዱስም የአካል ክፍሎች የሆኑ የተነጣጠሉ ያሉት የነሱ ድምር ውጤት ነው ብለን አናምንም። ስለዚህ ጥያቄ ውድቅ ይሆናል ማለት ነው። ከአላህ ጋር ምንም አይመሳሰልም። እናንተ ጋር ምን ጠይቀው ለምንድን ነው? እሱ የአካል ድምር ውጤት ነው ብላችሁ ስለምታምኑ ነው። ስለዚህ እጅ እንዳለው ታምናላችሁ፣ እግር እንዳለው ታሰብታላችሁ፣ አይን እንዳለው ታሰብታላችሁ፣ አፍንጫም ጆሮም ወገብም ባትም ታጸድቃላችሁ። እነኚህን ካጸደቃችሁ እነኚህ አካላት ወይን የተገጣጠሙ ናቸው ወይን የተነጣጠሉ ናቸው የሚለውን ጥያቄ የምናቀርበው እነኚህ የአካል ድምር ውጤት አንድ ካስባለው ልክ እንደኔ ይሆናል ማለት ነው። ሁለት እጅ ያለው የኔን እጅ ማይመስል፣ ሁለት አይን ያለው የኔን አይን ማይመስል፣ ሁለት ጆሮ ያለው የኔን ማይመስል፣ አፍ ያለው ባት ያለው እግር ያለው ጣት ያለው እነኚህ እንደዚህ ድምር ውጤት ይሆናል ማለት ነው። ቴንኪው። እሺ እንደዛ ከሆነ ደግሞ ማንንም አይመስልም ከተባለ መልኩ ነው የማይመስለው ወይንስ ስትራክቸሩ ራሱ አይመስልም? ለምሳሌ እኔ እጄ ከትከሻዬ ጋር የተጋጠመ ነው። ኦኬ ያላህም እጆች ሁለቱ አንድ ፖይንት ላይ የተገጣጠመ ነው ወይ? አይ እዚህ ላይ ስትመጡ ነው አልተነገረንም አንመልስም ትላላችሁ። ኦኬ ሁለት እጅ አጸደክልኝ። ሁለት እጅ ካጸደክልኝ የተገጣጠመ ካልሆነ አንደኛው እጅ እዛ ጋር አንደኛው እጅ እዛ ጋር ከሆነ አንድ ብለህ ልቆጥረው አይገባም። ምክንያቱም እጁ እዛ ጋር ነው አንደኛው እዛ ጋር ነው። እጁ ራሱ ሰልፍ ኮንሽስ ነው ወይ? ማየትስ ይችላል ወይ? እጁ ራሱ ማለት ነው እጁ ማየት ይችላል ወይንስ እጁ ለመያዣነት ብቻ ነው የሚጠቅመው? አይ መያዣነት ነው የሚጠቅመው ካልከኝ የኔም እጅ መያዣነት ብቻ ነው የሚጠቅመው። አይኑ መሄጃነት ነው የሚጠቅመው ወይንስ ማያነት ብቻ ነው? አይኑ ማያነት ነው የሚጠቅመው ወይንስ መስሚያነት? ማያነት ነው የምትለኝ ከሆነ አካል ክፍሉ እንደ ፍጡራን ምን አለው ማለት ነው? ስፔሲፊክ ፋንክሽን አለው ማለት ነው። የተነጠለ ለዛ ብቻ የሚሰራ አካል የሚያገለግል ጥቅም የሚሰጥ አለው ማለት ነው። ስለዚህ አይኑ አንደኛው እዛ ጋር ከሆነ ጆሮ እዛ ጋር ከሆነ አንድ ብለህ የቆጠርከው በምንድን ነው? በምን እንደ ቆጠርከው አንድ ብለህ? ምክንያቱም አንድ አይን፣ ሁለት አይን፣ ሶስት እግር፣
4 እጅ 5 ጣቶችን ትደምራለህ፣ ፊት ትደምራለህ። እነኚህ ሁሉ የተነጣጠሉ ከሆኑ አላህ ቆጥረህ ማጨረሰው ይሆናል። አይ 1 ፖይንት ላይ ሎክ 1 ፖይንት ላይ መጣ ነው ብለህ ነው የምታምነው? የተነጣጠለ አንተ መልስልኝ። አሁን ቆይ አርጉመንቱን ላሳየህ። ዊቲ አቤት አቤት። አላህ እነኛ አካላቶቹ ማንንም የማይመስሉት አንድ ነጥብ ላይ የተያያዙ ናቸው ወይንስ ያልተያያዙ የተነጣጠሉ ለየብቻ ያሉ ናቸው? ቆይ እኔ የጠየቅኩህን እኮ አልመለስክም። ቆይ መልስልኝ ቅድሚያ። እንዴ እኔ ነኝ እኮ ቅድሚያ የጠየቅኩህ። መልስልኝና መልስላለሁ። የኔንማ መለስኩልህ እኮ። እጅ ፊት ምናምን ብላ ጸደቅ። እኛ እናምንም እንደዛ አልኩህ። ጨረስን እኮ የኛ። ስንት ኢየሱስ ነው ያለው? ጨረስን የኛ። አንድ ፌር አይደለም በቃ ጨረስን እኮ የኛ። ስለ አምላክ ስናወራ ጨረስን የኛ። ወጣ እንዴ? በደንብ ገብቶታል። ሎጂኩ በደንብ ገብቶታል። በደንብ ተረድቷል። በደንብ ተምሯል። በደንብ ተረድቷል። ስለዚህ እኛ እጆቹ ሰሩኝ፣ አይኖቹ አዩኝ እንደዚህ ቢባል ግብረ አካላትን ለመግለጽ የሚገቡ ናቸው። የአካል ግብርን ለመግለጽ የሚገቡ እንጂ አምላክ በባህሪው የአካል ክፍል ውጤት ድምር ነው ብለን አናምነው። እንደዚህ የተከፋፈሉ እጅ የሚባል ለመስሪያነት የሚያገለግል፣ አይን የሚባል ማያነት ብቻ የሚጠቅም፣ ጆሮ የሚባል እንደዚህ የተለጠፈችለት አምላክ ላይ የመስሚያ ብቻ የምታገለግል፣ አፍ የምትባል የሚስቅባት ብቻ የምታገለግል፣ አይኑ የሚያይባት እንጂ ማይሄድባት ማይይዝባት። እንደዛ ከሆነ ችግር ያመጣል። ሎክ በአምላክ ላይ ምን እያመጣችሁ ነው ማለት ነው? ጉድለት እያመጣችሁ ነው። ፊት አለው አላችሁ፣ እሺ። 2 አይን አለው አላችሁ፣ እሺ። ፊቱ አይኑ ላይ ከሆነ 2 አይን ካለው ጀርባውን አያይም ማለት ነው። ዳይሬክሽን ስለሰጣችሁት፣ አቅጣጫ ስለሰጣችሁት። ስለዚህ ከኋላው አያይም፣ ጭንቅላቱ ማየት ስለማይችል ማለት ነው። እግሩ ስለማያይ ከእግሩ ዑለማ ለምን ተጠይቀም? አንተ ዝም ብለህ የገባው ሁሉ ስለ እስልምና የምትጠይቀው አንተ ዑለማ ለምን ተጠይቀም? እሺ ትመልሳለህ አንተ። እሱ እኮ ነው የጠየቀኝ። እሱ ጠየቀኝ። አሳየው ክርስቲያን ጥያቄ ጠይቄ ይህንን ጥያቄ ጠይቄ ወደ 4 ነው 3 ፖስቻለሁ። ደፍረው ለመመለስ አንድ የሞከረ የለም። ንጽጽር አቆማለሁ። ኢሚሊየንስ ልክፈልና ይህንን አላህ በአካል ስንት እንደሆነ ለሚነግረኝ ኢሚሊየንስ ነው ከፍዬ ለምኝም ቢሆን ንጽጽር ከዛ በኋላ አቆማለሁ። ሶሻል ሚዲያን አቃጥላለሁ ብዬ አንድ ሰው አልመለሰም። አካውንቴን ክፈት እናሳያቸው ክርስቲያን። ምን እሱን ስላልከ ብቻ ነው እንደሚሆነው? እንደዛ ሳይሆን አንተ የማወቅ መልስ ስለሌለ ነው። መልስ የለም። ምክንያቱም ብዙ ሞክረን እኮ አላህ በቁጥር አይታወቅም በአካል። ክርስቲያን ጋር አንድ ያሳየ ኖ የሚያውቅ አትጠይቅም ወይ ስላልክ አደባባይ ላይ አውጥተነዋል። ይህንን ጥያቄ አንብብላችሁ ክርስቲያን። ያ ደጋግሞ ነው በነገራችን ላይ ይህን ጥያቄ የጠየቀው። ወይ ምን ይላል? አይ ቲንክ ካልተሰማ ነገሩን ቀይ አብራብኝ ነው። የአላህን የአካል ክፍሎች ብዛት 1 ሚሊዮን ብር እሸልማለሁ፣ ሁሉንም ሶሻል ሚዲያዬን አጠፋፍቼ ከዛ ደግሞ ንጽጽር አቆማለሁ ብሎ ይህን ጥያቄ ጠይቆ ነበር። እንደምታየው ኮሜንት ላይ ኢቭን አንድ የመለሰለት ሰው የለም። አንድ የመለሰለት ማለት ነው። ይልቁንም ምንድነው በተቃራኒው ስድቦችና የመሳሰሉ ነገሮችን ነው ስትናገሩ የነበረው ማለት ነው። ስለዚህ ይህን ጥያቄ ደጋግሞ ጠይቋል። ነገር ግን ምንም መልስ የለም። ምንም መልስ የለም። ይሄው በድጋሚ ለሶስተኛ ጊዜ ወጣ ማስታወቂያ ብሎ ከዚህ በፊት ያለ የአካል ክፍሎች ማለትም እጅ፣ እግር፣ ፊት ወዘተ የማንንም የማይመስል አለው ብላችሁ ለምታምኑ ጥያቄ አቅርቤ ነበር። ማናችሁም ልትመልሰው አልቻላችሁም። ይሄንን ከፖሰተ ከ10 ቀን ምናምን በኋላ ነው ይሄን ድጋሜ የፖሰተው። ምክንያቱም አላህ ስንት አካል እንዳሉት ገና ቆጥራችሁ ስላልጨረሳችሁ ነው ወይ? ስላሴ ከብዳል ሶስትም እንዴት ይሆናል ሲል የኖረ ጭንቅላት የአላህ አካላት ክፍሎች ብዛት ሲጠየቅ ሰማይ እንደተከደነባቸው ዝም ብለዋል። ዝምታ መልስ አይሆንም፣ መልስ ስጡ የሚል በተደጋጋሚ ፖስት አድርጎ ጠይቆ ነበር። ዘወትር ደግሞ ላይቭም ይሄ እነዚህ ጥያቄዎች ሳይነሱ አያልፉም። ምክንያቱም ያላህን ለአላህ የአካል ክፍል ስለምታጸድቁ ማለት ነው። ሙስሊሞች የመለሳለ የለም። አሁንም እዚህ ገስት ላይ ለምሳሌ 1 2 3 4 5 6 7 ሙስሊም አለ።
መመለስ ይችላሉ? ሰማኝ ሶፊያ ነው ሰማው። በቃ ይኸው የአላህ ክፍል ማለት ነው። አላህን ይሄ ነው ክፍል ብላ የምትቆጥርበት ምክንያት የለም። ትሰማለህ? አንተ ስለ እስልምና መጠየቅ ካለብህ ከዑለማ ጋር ተጠያይቃ ከዑለማ ጋር መነጋገር ነው። ዝም ብለህ እዚህ ሚዲያ ወጥተህ ማለት ነው ያልሆነ ነገር ብትናገር ትርጉም የለውም። ሶፊያን ትሰማለህ? እስልምናን ይኸው እስልምና ራሱን የቻለ ሃይማኖት ነው። ክርስትና ራሱን የቻለ ሃይማኖት ነው። አንተ በሃይማኖት እየገባክ ያ ህዝብን ከህዝብ ጋር አትበጠብጥ። ዝም ብለህ ተው እንጂ ሶፊያን ተው። አዳምጥኛ ነው አይደለማ ጥሩ አይደለማ። አንተ ጥሩ አይደለም ስላልክ እኮ አይደለም። እኛ እኮ አሁን የለም ሙስሊም ብንሆን ኖረው ጥያቄ አይደለማ። አንተ ይኸው ሃይማኖትን አንተ የራስን ሃይማኖት የፈለከውን ዕውቀት ማስተማር ካለብህ ማስተማር ነው። አየህ ስለ አካል ሃይማኖት ይሄን ንገሩኝ ይሄን አድርጉልኝ ብለህ የሚጠይቅበት መብት ራሱ እኮ የለህም። ሶፊያን እውነት ነው መፍትሄ የለንም። እሺ የእናንተዎቹ መፍታት አሁን አንተ ይኸው እስልምናና ክርስትናን ያልሆነ ነገር እያደረግህ ማለት ነው። አሁን እዚህ ጋር ከስር እኮ የሚሰጠውን የሚሳደቡትን እያየሁ እኮ ነው። አትሳደቡ፣ ኮመንት ላይ አትሳደቡ። ማናችሁ ጥሩ አይደለም። ተዋቸው እነሱ ሉክ በደንብ አስተውል። ሂድና ሼኮችን፣ ኡስታዞችን፣ ዑለማዎችን መስጊድ ጠይቅ የሚባለው ሙስሊም በሆን ነው። እኔ ሙስሊም በሆን ኖሮ ሙስሊም ቢሆን ኖሮ አደባባይ ላይ ምን ትሰራለህ? ሂድና መስጊድ ላይ ኡስታዞችን ጠይቅ፣ ሼኮችን ጠይቅ፣ ዑለማዎችን ጠይቅ ይባላል። እኔ ሙስሊም አይደለሁም፣ አይመለከተኝም ማለት ነው። ስለዚህ እኔ ደግሞ ማስተማር ነው። ማስተምረው ደግሞ ምንድነው? እስልምና ውስጥ እንደዚህ የሚል አስተምረው አለ። ይሄንኛው ትክክል ነው አይደለም፣ ንጽጽር ምን ሰራ ነው። ልክ የአንተ ኡስታዞች እንደሚያደርጉት ማለት ነው። ክርስትና እንደዚህ ይላል፣ ክርስትና እንደዚህ ነው እያሉ ያስተምራሉ አንተ ኡስታዞች። የኛ ልጆች ሄደው ለምን እንደዚህ የኛ መጽሐፍ ነካችሁብን፣ ለምን እንደዚህ ምን አገባችሁ፣ ነው ቤተክርስቲያኑና ነው ስለኛ አስተምሩ ጠይቁ ምናምን አንልም። እድሜ ልኩን ለምሳሌ አቡ ሃይደር እድሜ ልኩን ያሳለፈው ህይወቱን ምን በማድረግ ነው? ክርስትናን በማምጠልጠልና በመተቸት ነው። ለምን ያጠለጠ አቡ ሃይደር ምን አግብቶህ ነው ስለ መጽሐፍ ቅዱስ የምታስተምረው? መስጊድ ላይ ምን አግብቶህ ነው ሙስሊሞች የምታስተምረው አንልም። መፍቱ ነው ያስተምር፣ በቃ ይንቀፍ፣ መፍቱ ነው። ስህተት ነው መስሎ የታየውን አቡ ሃይደር ና ቤተክርስቲያን ናና እኛ ነን የምንመልስልና ቁጭ በልና ተማር ምናምን አንለው፣ ብንለውም እሺ አይበል። ስለዚህ በተመሳሳይ ደግሞ እኛ ስናደርገውም ይህንን ነፃ መፍታችንን ልታከብሩልን ይገባል። ምታ ከሆነ ትመልሳለህ። ያውቃሉ ያልካቸው ኡስታዞችም ዑለማዎችም መመለስ ይችላሉ። ምክንያቱም እኔ መስጊድ የሚሄድ ሰው ስላልሆንኩኝ መስጊድ ሄጄ ልጠይቅ አልችልም። እሺ እንደዛ ከሆነ ማለት ነው ምን አደረኩላቸው? ቀለል ለማድረግ መልስ ካላቸው ብዬ እኮ ያለው ቴሌግራም ላይ ማስታወቂያ ወጣሁኝ። ንጽጽር አቆማለሁ፣ ከፈለጋችሁ እሸልማለሁ፣ ለመለሰልኝ እኔን ለሚያስረዳኝ እሸልማለሁ ብዬ ከአንዴ ወደ 3 እና 4 ማስታወቂያ ወጣሁኝ። ቴሌግራሙ ላይ ሜቢ ካላወቁት ብዬ ቲክቶክ ላይ ያመጣሁት። አላህ አንድ ስትሉ ምንድን ነው እሱ? እንዴት ነው ይሄ ኮንሰፕቱ ብዬ ቲክቶክ ላይ ያመጣሁት። አንድ ሰው የመለሰ የለም። ሳዩ ቀርተው ነው። በደንብ ያሉ በደንብ ያውቃሉ። ምክንያቱም ላይቭ ላይ ገብቼ ከ1500 በላይ ሰው ነው ሁሌ የሚከታተለኝ። ኡስታዞቹ አብዛኞቹ ከስር ኡስታዞቹን አያቸዋለኝ። የሆነ ስህተት የመሰላቸው ካገኙብኝ ቪዲዮ ይሰራሉ። እንደዚህ ብሏል ብለው አንድ ቀንም ግን እኔን የሚመታ ስህተት አግኝተውብኝ አያውቁም። ከስር ቁጭ ብለው ግን አሉ የሆነ የቃላት ንግግር እንደዚህ እፎይ እንደዚህ ብሏል ብለው ቪዲዮ ይሰሩብኛል። ቁጭ ብለው ስለሚያዳምጡ ነው። ገብተው መመለስ ይችላሉ። ይሄንን ባይመልሱ እንኳን ላነሳው ጥያቄ ሉክ ሌሎች ቪዲዮ ስሰራ አይ ስህተት ነው ብለው ምላሽ ይሰጡብኛል። አይታ እንደሆነ ክርስቲያን ታየ ቪዲዮ እንሰራራለን፣ ምላሽ እንሰራራለን። እነሱ ክርስትና ላይ ሲሰሩ እኔ ደግሞ እስልምናው ላይ ሰራባቸዋለሁ፣ ምላሽ እንሰጣጣለን። ከዛ የሰራሁትን ነው እፎይ ዋሽቷል ብለው እነሱም ይሰሩብኛል። ነው አልዋሸውም ብዬ ደግሞ የሰራባቸውና እነሱ ዋሽተዋል እላለሁ። እንደዚህ እየተባባል ምላሽ እንሰጣጣለን ንጽጽር ከሚሰሩ ጋር። በዚህ ጉዳይ ላይ ግን ጥያቄ ጠይቄ ዝም ነው ያሉት። አንዳቸው መልስ አልሰጡም። እሺ አሁን ይሄን ነገር ማለት ነው መልስ አልሰጡህም።
መልስ ካልሰጡ አንተ ምንድነው ማድረግ ያለብህ? ቴንኪው መልስ ካልሰጡ ስለዚህ ችግር አለ ማለት ነው። ችግር አለ። የምን ችግር? እስልምና አንድ ነው አላህ ሲል ስህተት ነው ማለት ነው። ስህተት ነው። ስለዚህ ወንድም ሱፊያን አምላክ ስንት እንደሆነ ማለት ነው። ስማኝ አሁን አዳመጥኩ አይደል? እሺ አንተ በተራክ ደግሞ ማዳመጥ ነው ያለብህ። አሁን አንተ ማለት ነው ይሄ ነገር እየሰራ ያለው ነገር ማለት ነው ጥሩ ስራ እየሰራ አይደለም። እስልምናና ክርስትናን ሚያያይዝ እንጂ ሌላ ነገር ምንም ፋይዳ የለውም። አንተ ስለ እስልምና ማወቅ ከፈለክ እኔ ኡስታዝ ላዘጋጅልህና እስኪ ናና ተጠያየቅ። ትሰማለህ? ሶፊያን አንተ ብቻ ስማኛ እኔ አዳመጥኩ እኮ አዳምጣለሁ፣ ችግር የለውም። ትሰማኛለህ? የሰማው ነው። እኔ አሁን ይሄ ነገር ማለት ነው አንተ አሁን ያለው ነገር እያወራችሁት ያለው ነገር ጥሩ ስላልሆነ ነው። እኔ እውቀት ኖሮኝ አይደለም፣ ግን አንተ ክርስቲያን ነህ፣ እኔ ሙስሊም ነኝ። በቃ አንተ ስለ ክርስትና ማስተማር ካለብን ስለ ክርስትና ማስተማር ብቻ ነው። እኔ ስለ ሙስሊም ማስተማር ካለብኝ ስለ ሙስሊም ነው ማስተማር ያለብኝ እንጂ ይሄ ትክክል አይደለም፣ ይሄ ትክክል አይደለም ይሄን በማለታችን ምን የምናመጣው ነገር አለ? ምንም ትርፍ የለውም። ይሄው ከመሰዳደብ ውጪ ማለት ነው። ስለዚህ አንተ ይሄ ስላላ ማወቅ ከፈለክ ማለት ነው አንድ እያነበብክ ነው ያለብህ ማወቅ ነው። አንድ በላይ ካልሆነ ደግሞ ኡስታዝ ላዘጋጅልህ ናና እስኪ አውራ። እሺ አንዴ አዳምጥ። ኤኒታይም ኡስታዝ ካለ ያዘውና ነው ኤኒታይም እኔ ዝግጁ ነኝ። ስለዚህ ማንኛውም ኡስታዝ ይምጣ። ቶፒክ አለን ሜቢ አሁን ወደ ቶፒኩ እንመለስ። ምክንያቱም 2000 ሰው መማር ይፈልጋል። መማር ሲፈልግ ግን የእኛን ጭቅጭቅ ደግሞ መስማት አይፈልግም። ነጥቦቹን ብቻ ማየት ይፈልጋል። ሙስሊሙም ክርስቲያኑ የእናንተ ኡስታዞች ክርስትናን ይተቻሉ አተቹ ብለን አንወቅሳቸው፣ መፍታቸው ነው። ቁርአናችሁ ላይ ለምሳሌ ክርስቲያኖችና አይሁዶችን ጓደኛ ተደርጓቸው ሲል እንዴት ክርስቲያን ብሎ ስማችንን ይጠራል ብለን እኛ አንተን አልሰደብንም፣ አልተቆጣንም፣ አልወቀስንም። በየቀኑ ግን ምን ብለህ ትቀራለህ? እናንተ ከክርስቲያንና ከአይሁዶች ጋር ጓደኛ ረዳት አታደርጓቸው እያልክ ትቀራለህ። ሱራ 5:51 ላይ፣ ሱራ 3:28 ላይ፣ ሱራ 98:6 ላይ ከአይሁዶችና ከክርስቲያኖች ጋር ጓደኛ እንዳትሆኑ እነሱ ከፍጥራን መጥፎ ናቸው እያልክ ቁርአንን ትቀራለህ ሁል ቀን። ለምን ብዬ እንትን አለም። ሱራ 9:29 ላይ ክርስቲያኖችን የመጻፉ ሰዎችን የተዋረዱ ሆነው ጂዚያ አስከፍል ይላል። ሱራ 9:30 ላይ ደግሞ አይሁድ ዘንጀር ያላ ልጅ ነች አለች፣ ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። ከነሱ በፊት የካዱትን ሰው ቃል ያመሳሰላሉ፣ ከእውነት እንዴት ይመለሳሉ? አላህ ያጥፋቸው ይላል። ሁሌም እንደዚህ እያልክ ትቀራለህ። አላህ ያጥፋቸው እያልክ ክርስቲያኖች ብለህ ስማችንን ጠርተህ መፍትህ ነው ፈቅደን እንላለን። ነገር ግን ለምንድን ነው እንደዚህ የሚረግመን? ሱራ 5:18 ላይ ስማችንን ይጠራል። ለምንድን ነው ታዲያ እንደዚህ የሚተቸ መጽሐፋችሁ ብለን አልጮህንም፣ ታግሰን ነበር። እሱም አልበቃ ብለው ግን ንጽጽር ጀመሩ። ንጽጽር ጀመሩ ደግሞ አንድ አይደለም። አህመዲን ጀበል ማአት መጽሐፍ ነው የጻፈብን ክርስትና ላይ። ኡስታዝ እንትና ማን ነበር? እንትና ቦርጫሙ ወፍራሙ ኡስታዝ አቡ ሃይደር እድሜ ልኩን የታወቀው በምንድን ነው? ክርስትናን በመተቸት ነው። ከኛ እንዳታመጣም የእናንተን እንደዚህ ቁጭ ብለው ሲተቹ የሚውሉ አንድ ካህን አጠራልኝም፣ አንድ ሊቃውንት አጠራልኝም፣ አንድ እስልምና ቁጭ ብለው እንደዚህ በመተቸት መጽሐፍ እየጻፉ ማአት መጽሐፍ ጻፉ። የእናንተ አንድ መጽሐፍ አጠራልኝም። እኛ አንዴ አንዴ አናግረኝ እኔንም በመሃል አንዴ ትቀጥያለሽ። ስለዚህ ከኛ አንድ አታመጣም። ከኛ እንደማታመጣ ከሆነ ምን መሆን አለብን? ፍትሃዊ መሆን አለብን። አትሊስት ይሄ አይምሮ የሚባል ነገር አለ። እኛ እንደፈለገን እናንተ ስህተት ነው ያለውን እንተች፣ እናንተ ግን የእኛም በፍጹም እንዳተቹ። ይሄ ስህተት ነው። ሱራ 9:29 ላይ ተፍሲር ኢብን ከሲር ዘ ፓክት ኦፍ ዑመር ወይንም
the pact of ኡመርን ስታነቡ ምንድነው እሱ አንድ የሚከለክለው ክርስቲያኖች በፍጹም የሙስሊሞችን መጽሐፍ ማንበብ አይችሉ፣ መንካትም አይችሉ፣ ማስተማርም አይችሉ፣ መንቀፍም አይችሉ ይላል። ይሄ በዚህኛው ሴንቸሪ ላይ ግን አይሰራም። ምክንያቱም ኦኬ እንኳን ደህና መጣ። እሺ ምን ልታዘዛዋ? እኔ አንድ ነገር ላንተ ምን የጠየቀ ጥያቄ ማለት ነው። አንድ ቀን ከአቡ ሃይደር ጋር ተወያይታ ታውቃል? አቡ ሃይደር ደግሞ በጣም ምሁር የሆነ ሰው ነው። ዝም ብሎም የሚያወራ ሰው አይደለም። እያንዳንዷን አንቀጽ አንብቦ ተረድቶ አዋ ይቅርብሽ። አሁን ለመናገር አሁን ባለነው ደረጃ አሁን ባለኝ ፐርፎርማንስ ደረጃ አሁን ባለኝ ፐርፎርማንስ ማንኛውም ኡስታዝ ነው ፊት አይቀርብም። ማንኛውም ማለት ነው አጥራዛው የሚሉትን ጭምር ማለት ነው። አሁን ባለኝ ፐርፎርማንስ ሆነ ለመናገር የትኛውም ኡስታዝ አይደፍሩትም፣ አያስቡትም። ኤኒዌይስ ወደ ቶፒኩ እንመለስና ስለ ኩርሲው እያወራን ነበረ። ቀጥል ክርስቲያን ትንሽ ፓራፍሬዝ አድርገውና እንተም ቶፒኩ መልሰው ወደ ቶፒኩ እንመለስ። ብዙ ሀሳብ ውስጥ ከገባ የአላህ ኩርሲ ምንድነው? አህመድ አንዴ ትቀጥላለህ። ሙስሊሞች በነገራችን ላይ እስካሁን የሰማችኋቸው ፖይንቶች አሉ፣ ነጥቦች አሉ። አላህ አንድ ነው፣ አይወልድም፣ አይወለድም፣ አምሳያ የለውም የሚሉትን ብቻ ነው ሙስሊሞች የሚያውቁትና የሚያስተምሯቸው ማለት ነው። ኡስታዞቻቸው ስለነዚህ እስካሁን ስላነሳናቸው ፖይንቶች አስተምረዋቸዋል የሚለውን እስካሁን መልሱ እንደሰማችሁት ነው። የአላህ ኩርሲ ምን እንደሆነ ሙስሊሞች አያውቁ። የአላህ ኩርሲ አገልግሎቱ ምን እንደሆነ አያውቁ። ሙስሊሞች አላህ ከአርሽ በላይ ነው ብለው ይናገራሉ። ከፍጡር ጋር አይነካካም ብለው ያስባሉ። ኩርሲው ግን ከአርሽ በታች ነው። ስለዚህ ኩርሲው ደግሞ ጥቅሙ ምንድነው? የአላህ እግር ማስቀመጫ እንደሆነ ይናገራሉ የሙስሊም ሊቃውንቶች ማለት ነው። ስለዚህ አላህ ራሱን ከፍጥረት ጋር አያገናኝም፣ አይነካካም የሚለው ቀጥታ የሚፈርስ ነው። ስለዚህ አላህ ኩርሲውን ከመፍጠሩ በፊት እግሩን ምን ላይ ነበር ያስቀመጠው? ከቂያማ ቀን በኋላ ካላህ ውጭ ነገር ይጠፋሉ ብለውም ያምናሉ። ስለዚህ ኩርሲው ፍጥረት እንደመሆኑ ከቂያማ ቀን በኋላስ ይጠፋሉ። ያን ጊዜ አላህ ከኩርሲው ላይ እግሩን ያነሳል ወይ? እነዚህን ጥያቄዎች ትመልሳላችሁ? ያ እግሩን ሲያነሳ ምንድነው እግሩ የሚያስቀምጠው ምን ላይ ነው? ገሃነም ላይ ያስቀምጣል። እግሩን ሎክ ገሃነም ላይ ያስቀምጣል። ከኩርሲ ላይ እግሩን ካነሳ በኋላ የሚያስቀምጠው ምን ላይ ነው? ገሃነም ላይ ነው ማለት ነው። በቂያማ ቀን ሁሉ ነገር ይጠፋሉ፣ የአላህ ፊት ሲቀር ይላል። ሰው ሁሉ ነገር ከጠፋ እግሩስ ከኩርሲ ላይ ተነስቶ ምን ላይ ነው የሚቀመጠው? ጀሃነም ላይ። ጀሃነምን ደግሞ በሰውና በአጋንንት ሞላት አለው ብሎ ነበረ። ጀሃነምን ራሱ የሚሞላት በምንድን ነው? እሱ በእግሩ ነው የሚሞላት። ይህ ማለት አላህ እግሩ ወይንም የጅኒ ነው ወይንም የሰው ነው ማለት ነው። ምክንያቱም ገሃነም የሞላችሁ በአላህ እግር ስለሆነ። ስለዚህ ያ እግሩ ደግሞ ኢምፓክት መፍጠር የሚችል ነው፣ ተጽዕኖ ማምጣት የሚችል ነው፣ ገሃነምን መሙላት የሚችል ነው፣ ቦታ መያዝ የሚችል ነው፣ ስፔስ እና ፕሌስ ላይ መሙላት የሚችል ነው። ስለዚህ ግዑዝ አካል ነው። ያለ ስፔስ እና ፕሌስ ሊኖር አይችልም ማለት ነው። አርሹ ላይ ሲቀመጥ እንደገና ደግሞ ወንበሯ ላይ ኩርሲዋ ላይ ሲቀመጥ ድምፅ ያሰማል። ጥያቄ ልጠይቅህ ነው። ድምፅ ያስቀምጣል፣ ድምፅ ያሰማል። ምን ሚል? ሲጥጥ 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 የሚል ድምፅ ያሰማል። ከምን አንጻር ነው? ስለከበደው ይላል። ክርስቲያን አዘጋጅልኝ መረጃውን። ስለከበደው የምታስተምር ግን ወይ እህታችን ምን ያለው ድምፅ አለው፣ ድምፅ ያሰማል። ምን ሚል? ሲጥጥ ሲጥጥ ሚል ልክ ኮርቻ፣ እንደ ኮርቻ ድምፅ ያሰማል፣ እንደ ዛገ ኮርቻ ማለት ነው። ይሄ ማለት ደግሞ ምን ማለት ነው? ይሄ ማለት ምን ማለት ነው? አላህ ግዑዝ ብቻ ሳይሆን ከባድ ወፍራም የሆነ ከባድ ነገር ነው ማለት ነው። አርሽ ላይ 8 መላእክቶች እንደዚህ ተሸክመውት ያሉት አላህ እግሩን ኩርሲዋ ላይ ሲጭንባት ትላለች። ስለዚህ አላህ ከባድ ነገር ነው ማለት ነው። መንፈስ የሆነ አካል ሳይሆን ክብደት ያለው ፕሬሸር ማሳረፍ የሚችል ነው። ጋር ክርስቲያን አቦ እሺ ልቀጥል። ምን ይላል? ሂዝ ኩርሲ ኢንኮምፓስስ ዘ ሄቨን ኤንድ ዘ እርዝ። ምን ይላል? ኩርሲው ሰማያትና ምድርን ያካልላል ይላል። አንዴ አህመድ ሚውት አድርግ።
ኩርሲው ሰማያትና ምድርን ያካብባል። and it creaks like a creaking of a new saddle because of its weight ከክብደቱ የተነሳ ምን የሚል ድምጽ ያወጣል? ክሪክ ማለት ይሄ ሲጢጥ የሚል ድምጽ ያወጣል። ከምኑ የተነሳ? ከክብደቱ የተነሳ። ከማን ክብደት? ከአላህ። ለምን? አላህ እግሩን የሚያስቀምጥበት የሚያሳርፍበት ነገር ስለሆነ ማለት ነው። ስለዚህ ከክብደቱ የተነሳ ይከብደውና ምን አይነት ድምጽ ያወጣል? ሲጢጢጢጥ የሚል ድምጽ ያወጣል። አላህ ከባድ ነው ማለት ነው። በጣም ግዙፍ ነው። ስለዚህ አምላካቸውን የሳሉት ምንድነው? እሱ ልክ እነኚህ ጣዖታውያን አሉ አይደለ? ጣዖታቸውን እንደዚህ ተሸክመው ምናምን እንደዛ ነው የሳሉት። ግዙፍ አካል ያለው እንደዚህ ቦዲ ያለው አድርገው ሳሉት። ሲቀመጥ ሲጢጢጥ ምትል ማለት ነው፣ የሚከብዳት ምኑ ሲቀመጥባት? እግሩ። እሺ እግሩ እንደዚህ ከከበደ ሌላው አካሉስ? በአላህ እንደዚህ አታውራ አንተ። በአላህ እንደዚህ አላህን ፍራ። ግን አላህ እኮ ነገ አንተን ይጠይቃል። ለዚህ ቃላት ጠይቃል። አላህን ፍራ። ተው የእናንተ እኮ መረጃ ነው። እኔ ምን አጠፋው? ቢሆንም እንደዚህ አታርግ። አንተ ማስተማር ያለብህ የክርስትና አሁን ሴቶች፣ የእናንተ ሴቶች ራቆታቸው ፓፓንታቸው ሚንቀሳቀሱ ሴቶች ነው ማስተማር ያለብህ። እውነት ከሆነ እውነት ክርስትና የምትወድ ከሆነ ይሄንን እስኪ ይሄን ለማስተማር ጥሩ ደረጃ ለማድረግ ነው መጣር ያለበት። ይሄ እኮ ምንም በቃ እኔ ካመንኩት ድንጋይም ሊመን አይደል እንዴ? ውፈይ ግን አንተ በእናንተ ሴቶች ራቆታቸው በየመንገዱ እንትን ሚዲያ እስኪ ሙስሊም ሴት ራቆት መሄድ አንድ ሴት ታገኛል? ድንጋይ የሚያመልክ እንጨት የሚያመልክ ምንም የሚያመልክ። እናንተም መቅረጽ ያለባችሁ ወጣት ሴቶች፣ ወጣት ወንዶች በየጨፈራ ቤቱ በየመጠጥ ቤት ራቆታቸው እንዴት እስኪ መንገድ በየመንገዱ ሂድ እስኪ። የሙስሊም ቤት እንደዚህ ያረግም፣ የሙስሊም ሴት እንደዚህ ያረግም። እውነቴን ነው የምልሽ። ይሄ ላንተ ተው እንደው እናቀዝቅዘው። ኤኒዌይስ ሀዋ ምን አለ መሰለሽ፣ የሰዎች ኃጢአት ራሳቸው ላይ የሚቀር ነው። ገባሽ? ስለዚህ እንደዛ ለበሱ አለበሱ ሁኬርስ ከሃይማኖቱ ጋር የሚገናኝ አይደለም። ለምን እስኪ አስረዳኝ። መልካም። አንቺ እህታችን ሀዋ ክርስቲያን ብትሆኚ በስርዓት እንድለብሽ መጽሐፍ ቅዱስ ይነግርሻል። አይ ምርጫዬን እንደዚህ ነው ብለሽ ማይሆን ነገር ብታደርጊ ግን የራስሽ ስህተት ነው እንጂ መጽሐፍ ቅዱሱ ወይንም ደግሞ የኛ ስህተት አይደለም። ነይ እንደዚህ አድርጊ ብለሽ የምንቀጠቅጥሽ የምንወግርሽ አይደለም። ምክንያቱም ከልብስ በላይ አንቺ ውድ ነሽ። አንቺ በጣም የተከበርሽ ነሽ። አንደኛ እኛ እንስሳ አይደለንም። ልብስሽ በልብስ ላይ ፎከስ አድርገን እንደዚህ ከለበሽ እንደዚህ ከሆንሽ ፊቷን ታልተሸፈነች አንድ አይኗ ብቻ እስኪቀር እንደዚህ ትሸፈን ምናምን ብለን እኛ እንስሳ አይደለንም። ሞቃት አለ። የአየር ሁኔታውን ባማከል ልለብሽ ትችያለሽ። ብቻ የአየሩን ሁኔታ እንጂ በቃ ከላይ ከመጣ እንደዚህ እንዳያዩኝ ብለሽ ከቤትም እንዳልወጣ ብለሽ እንደዚህ አይን ብቻ እንደዚህ አስቀርተሽ በዛ በሙቀትም ታፍነሽ እንድትንቀሳቀሺ ግዴታ የለብሽም። አይ መፍትሄ ነው እኔ እንደዚህ መልበስ ካልሽ ደግሞ መፍትሽ ነው። ማንም የከለክልሽ የለም። ምክንያቱም የሞተልሽ አምላክ ከልብስ በላይ ነው። ይሄ ጨርቅ ተራ ነገር ነው። ከመቃብር ስትነሺ ራቁትሽን ነው የምትነሹ። እንኳን እዚህ ሰው ፊት አምላክሽ ፊት ስትቀርቢ ራቁትሽን ነው የምትቀርቢው። ስለዚህ ሐሳባችን አይምሯችን ከዚህ ከሚታየው ከዝሙት ከፍ እንዲል ይገባል። ከፍ ብለን ወደ አምላክ እሳቤ መግባት አለብን። ወደ አምላክ እሳቤ ከፍ ብለን ስናደርግ ስለመብላት፣ ስለመጠጣት፣ ስለመታጠብ፣ ስለመተኛት፣ ስለመነሳት እሱ አይደለም ትልቁ ነገር። እነኚህ ተራ ነገሮች ናቸው። አንቺ ሙሉ ለሙሉ ልብሽን ለአምላክ ስትሰጪ፣ ሙሉ ለሙሉ ለፈጣሪ ልብሽን ስትሰጪ ራቁትሽን ሆነሽ ራቁትነትሽ ላይታወቅሽ ይችላል። ሰው ራቁቱን ሆኖ እንኳን ራቁትነቱ ላይታሰብሽ ይችላል። ግን አጋንንታዊ መንፈስ ውስጣችን ካለ ልብስ ለብሶ ተከናንቦ ያለን ሕፃን ልጅ እንኳን ልንደፍር እንችላለን። ምንም ያልደረሰችን ጨቅላ የ3 የ1 ዓመት የ2 ዓመት የ3 ዓመት ሊደፍሩ ይችላሉ። ጤናማ አይምሮ ካለን ግን እንኳን የ3 የ4 ዓመት
የደረሰችን ደርስ ምንም አይምሮ ውስጥ ላይ መጣ ይችላል። ለምን? ዋናው ልባችንና አይምሮአችን ነው። እሱን መስራት ካልቻልን እሱ ላይ መስራት ካልቻልን አጥሩ የልብስ ካደረግነው ሰው በሌለበት ላይ ልብሱን በጉልበት እናስወልቅና እንደፍራለን። አሜሪካ እያለ ኢትዮጵያ ቁጭ ብለሽ ልዘሙች ይችላልሽ በሐሳብ ሰውየው እኮ የለም አንቺ ስር ቁጭ ብሎ እያወጣ እያወረደ ማለት ነው። ስለዚህ ከልብስ ከፍ እንበል፣ ወደ አምላክ እሳቤ እንግባ። ዝሙት እንደዚህ አይነት ነገር የጭንቅላት ውጤት ነው። በእርግጥ በስርዓት ጤናማ አምላክ ለምሳሌ አምላካውን አንተ እኔ ድንጋይም ላምልክ ምንም ላምልክ በቃ እኔ ሰው ነኝ ፈጠረኝ ማመልከው አምላክ ተሰተሪ ነው ያለኝ። እኔ በቃ ሴት በመሆኔ ተሰተሪ ሂጃብሽን አርጊ እንጂ ራቆትሽን ሄደሽ ወንድያ ማለሽ። አሁን ለምሳሌ አንተ ባለትዳር ነህ እኔ ባለትዳር አይደለሁም። አንተን እኔም ባየ ቁጥር ወይኔ ቆንጆ ሊሆን ይችላልው እኔም ባየ ቁጥር አንተ ዝሙት ላይ ወደከ ማለት ነው። ግን ይሄን አምላክ ይፈቅዳል ወይ? አንተ ማስተማር ያለብክ ሚዲያ ላይ ብዙ ጊዜ ነው አንተን ይከታተላል። አዋ ለኛ ይሄ ልሽው ትልቁ ቴዎሎጂያችን ይሄ አይደለም። ልብስ ተሸፈኝ አንተን ታፈኝ አልታፈኝ ቴዎሎጂያችን ይሄ ትልቁ አይደለም፣ መሰረታችን አይደለም። ይቅርታ አድርግልኝና መጽሐፍ ቅዱስ እንደዚህ አይልም ወይ ይላል። በስርዓት ተሸፈኑ ይላል። ባዳምጭ እሺ ባዳምጭ ለምን ይሄን አይተገብሩም ታዲያ ክርስቲያን ሴቶች? ባዳምጭ እሺ እኛ ነገርኩሽ በስራ መልበስ ጤናማ ነው። ነገር ግን አየሩን ባገናዘበ ሁኔታ ስስ ሊለብሱ ይችላሉ። ከዛ በተለየ ሁኔታ ግን ለሰዎች መሰናከል ከሆኑ ተጠያቂ የሚሆኑት እነሱ ናቸው እንጂ እኛ አይደለንም ተጠያቂ የምንሆነው። ለምሳሌ ወደ ሐመር ብትሄጂ ሶሪ ሚስ እንትን እንዳላደርገው ብዛት ልብስ አይለብሱም። ታየሽ ራቁታቸውን ነው እንደዚህ እንትን ብለው ምናምን ነገር። እነሱ አሁን በአበረሰቡ ራሱ ስለለመደው ወይኔ ከሊት ልጅ ራቁቷን ወጣች ምናምን ተባብለው አይተቋቋሙባትም። ገባሽ? አይተቋቋሙባትም። እንዴ ይኸው እንትኗን ሲታይ ጡቷ ሲታይ ይኸው ራቁቷን ተላይ ሳትለብስ እንኳን መሸፈን እንትናቸው ራሱ እየታየ ማለት ነው። ለምን? ሜንታሊቲያቸው የተገነባው ራቁት ከሆነ ዘለውጥ አባት የሚል እሳቤ የላቸውም። አይሽ ከዚህ ከተራው ከዝሙትኛ ከምናስበው ከፍ ብለዋል። ባህላቸው ያንን አዳፕት አድርጎት ነው ያደገው። ተረዳሽ? አንቻውን እንደዛ እንደ ሐመር ሴት አውልቀሽ ብትሄጂ እብድነሽ ብሎ ብዙ ሰው አዲስ አበባ ላይ ሸሽሻላ። ብዙ ሰው ይመለከትሻላ። ሐመር ብትሄጂ ግን እዛ ያለም ደንታውም አይደለም። ለምን? በዝሙት አያስበውም እዛ ያለው ማህበረሰብ። አገኘሽኝ? ስለዚህ ለዚህ ማህበረሰብ ቅድሚያ የሚያስፈልገው ልብስ ሳይሆን አምላክ ነው የሚያስፈልገው። አምላክ ነው የሚበልጠው። የሚሰናከልበትም አይደለም። ያ ልክ እንደዛ ስላያ ዘሎ አንቆ የሚደፍራትም አይደለም። ያ ማህበረሰብ አስተሳሰቡ ከፍ ያለ ስለሆነ። ስለዚህ አሁን ወደ ቶፒኩ እንመለስ። ክርስቲያን አህመድ እንኳን ደህና መጣ። ሶሪ ደጋግሜ ስላስቆምኩ። ኦኬ ስለ ኩርሲው ሰምተህ ነበረ? አው የሰማው ነበርና ኦኬ እኔ አንድ ሐሳብ አለኝ። ይፎይ ምንድን ነው? ኩርሲው ላይ ነው። አዳምጠኝ መጀመሪያ። ኦኬ ማቀ መሰለኝ ነው። አላውቅም። ገብተህ ታውቃለህ ከዚህ በፊት? አላውቅም። እያዳመጥኩ ነው፣ እየተከታተልኩ ነው ሁሌ። እሺ ቀጥል። አሁን ብዙ ክርስቲያኖች እዛ እና ኢብሮ እና ሁሱ ጋር ይገባሉ። ሜንሽን አታርግ፣ የራስን ሐሳብ ብቻ ቀጥል። እዚህ ምንድን ነው የፈለከው? ምን እናገዝ? እና ሁሱ ጋር ይገባሉ። ኢየሱስ ማለት አላህ ነው አይደል? ኢየሱስ ማለት እሺ፣ በእናንተ ዘንድ አላህ ነው፣ በእኛ ዘንድ ነቢያችን ነው። እሺ እና ከብረዋለን። ኢየሱስ የሰራውን ኢየሱስን እንከተለዋለን። አንሰድበውም፣ እናከብረዋለን። ነቢያችን
አትከተሉትም። በላ ነበር ከሰዎች ጋር ሲጠጣ ነበር ሲያራን አይ ናከፈበል ኢየሱስን ትከተላላችሁ? መሐመድን ነው እንጂ የምትከተሉት ኢየሱስን አትከተሉም። ኢየሱስን ትከተላላችሁ? አህመድ አዎ እንከተለዋለን በደንብ። አዋ ቆይ እሺ አህመድ ሰላም ወይ አንድ እድሉን ብትሰጠኝ። ቆይ ካሊድ አህመድ ኢየሱስን ትከተላለህ? ሚዩትን አንሳ። ሚዩት ነህ እያወራህ ከሆነ አህመድ። ኢየሱስ ነብይ ነው፣ ነብያችን ነው። አይ ኢየሱስን ትከተላለህ? ነብያችን ነው። አናመልከውም ግን ነብይ ነው። ትከተላለህ ወይ? በነብይነት አዎ። ኢየሱስን አዳምጥ። ኢየሱስን ነው የምትከተለው? መሐመድን ነው የምትከተለው? ሁሉም ነብያችን ነው። መሐመድ ነብይ ነው፣ ኢየሱስን ነብይ ነው። ቆይ መሐመድ የነገረን ነው የምትከተለው? ኢየሱስ የተናገረው? ሁሉም ያሉትን እንከተለዋለን። ኦልራይት። ስለዚህ ኢየሱስ እኔ ነብይ ነኝ ኢየሱስ አዳምጥ፣ ራሱን ከእግዚአብሔር ጋር ተካክሎ የአብ ልጅ ነኝ ብሏል። ትከተለዋለህ? እና የአብ ልጅ ነኝ ካለ እና እግዚአብሔር ይባላል እሱ አምላክ ነው። እንዴት አባቱ እያለ አባቱ ሲሞት አይደለም እንደ የአባቱን ቦታ የሚወርሰው ልጅ? ኦኬ አንዴ ከፍ ላድርግና ክርስቲያን ሱረቱ ዙሩፍ 81ን ክፈትልኝ። ይሄንን ቁርአን ፈስርልኝ። አባቱ ሲሞት ነው ልጅ የሚወርሰው? ለምሳሌ ነው እንግዲህ አላህ ግን አይሞትም፣ አይተኛም፣ አያንቀላፋም፣ አይወልድም፣ አይወለድም። ችግር የለውም። እኔ ድንጋይም አይተኛም፣ አያንቀላፋም፣ አይወልድም፣ አይወለድም። ኦኬ እቺን ክፍል ፈስርልኝ እስቲ። ቀጥል አህመድ። ነቢያችን ነው ኢየሱስ፣ አንሰድበውም፣ እንከተለዋለን። ይሄን ክፍል ፈስር። አይታየልኝም። እስኪ ዙም ትንሽ አስጠጋው ክርስቲያን። ቁል ኢና ኩና ነው ለአላህ ልጅ ስለሌለው ነው። አላህ አይወልድም አይወለድም። በደንብ አንብብ አንተ። ኦኬ ላንብብልሽ። እንደዚህ ይላል፣ ለአራማን ልጅ የለውም እንጂ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው ይላል። ለአራማን ልጅ የለውም እንጂ ቢኖረው ምንድነኝ ይላል? የተገዢዎች የመጀመሪያ ነኝ በል። ስለዚህ አላህ ሲሞት ነው ልጁ ንጉስ የሚሆነው ማለት ነው? አላህ ይሞታል ማለት ነው? ያ ፎር ኤግዛምፕል ነው ያመጣሁልህ። ለምሳሌ እኔ አባት ከሞተ የአባትን ውርስ እኔ ነው ቁርአን ላይ ቆም። አላህ እኔ ስሞት ነው እያለ ነው ማለት ነው እንደዚህ ብሎ የተጠቀመው? አላህ አይሞትም። ቴንክ ዩ። አላህ ማይሞት ከሆነ ልጁ ደግሞ ምንድነው የሚሆነው? ገዢ ነው የሚሆነው አይደለ? አይሞትም ሲጀመር። አላህ ልጅ ቢኖረው ልጁ ገዢ ነው የሚሆነው አይደለ? አላህ አይወልድም አይወለድም። ኢየሱስ ግን ከሰዎች ጋር እየበላ ነበር፣ እየጠጣ ነበር። አላህ ማይበላው ማስገቢያና ማስወጫ ስለሌለው ድፍን ስለሆነ ነው። ምክንያቱም ሰመድ ማለት ማስገቢያ ማስወጫ የሌለው ማለት ነው። የተጠየቀው ላይ ብቻ መልስ። አለመብላት መስፈርት አይደለም። ድንጋይ አይበላም፣ ድንጋይ አይጠጣም። ስለዚህ አላህ ኮንክሪት ነው እያልከን ነው? እኛ አምላክ በባህሪው ይበላል ይጠጣል አይደለም አናምንም። ምክንያቱም የሚበላ የሚጠጣ የተፈጠረ ነው ከምግብና መጠጥ በፊት አምላክ ስላለ ማለት ነው። እንደ አርጉመንት የምታመጣው ከሆነ ግን አለመብላትና አለመጠጣት አይደለም የአምላክነት መስፈርቱ ነው። ኮንክሪትም አይበላም ድፍን ስለሆነ ማስገቢያ ስለሌለው። አላሁ ሰመድ ማለት ተፍሲር ኢብኑ አባስ ሲፈስረው ማስገቢያ ማስወጫ የሌለው ብሎታል። ማስገቢያ ከሌለው ማስወጫ ከሌለው ሊበላ አይችልም። እውነት ነው። እሱ ማለት ደግሞ ድንጋይ ማለት ነው፣ ድፍን ነገር። ድሉን ብትሰጠኝ ደስ ይለኛል። እሺ ካሊድ ቶፒኩን ሜቢ ሰምተዋል? ኩርሲው ላይ ነበር።
አልሰማሁትም። ከቅርብ ነው የገባሁት። ግን ቢሆንም እኔ ጥልቅ ስለ እስልምና እውቀት የለኝም በእርግጥ በእውነቱ። ቢሆንም ግን አንድ ጥያቄ እንዲጠይቅ ከፈቀድልኝ ማለት ነው። አሁን እዚህ ጋር እየመጡ ያሉ ሙስሊሞች ከቅድም ከገባው ጀምሮ እያያቸው ያለሁት የሚመጡት እነሱ ጥያቄውን ለመመለስ ሳይሆን አንተ የምትናገራቸውን ነገር ሰምተው እንደገና አንተን ነው እየጠየቁ ያሉት። እኛም ችግር ሆነብን። ገና አስረድተን ጥያቄውን መልሱንም ነገራናቸው ነው እየተወያዩ ነው ያሉት። ስለዚህ እነሱ ጥልቅ እውቀት የሌላቸው ሰዎች ገብተው እዚህ ጋር ማያውቁትን ቢናገሩ፣ ለምሳሌ እኔ ለጠየቀኝ ጥያቄ ማላውቀውን ፍትህ ቢሰጥ አንተ በምን መንገድ ትመለከተዋለህ በሚል ነው። እኔ አሁን ለጠየቀው ጥያቄ እኔ መልስ ላይኖረኝ ይችላል፣ ቢያንስ ከትንሹም ሊያቀም ይችላል። ቢሆንም ግን እየመጡ እየገቡ እያወሩ ያላችሁ ሁላቸውንም ሲመለከት አንተ ለጠየቃቸው ጥያቄዎች መልስ ሊሰጡ አንድም እንትን የሚሉ የለም። ግን ቢሆንም እነሱ አንተ ለምታወራቸው ነገር ድጋሚ ጥያቄውን እየሰጡ አንተ ደግሞ መልስ ስትጠይቃቸው ሌላ ፍቺ እየሰጡ። እባካችሁ ሙስሊሞች አሁን የምትሰሙ ካላችሁ ከመጀመሪያው ሲገቡ ጥያቄ እሱ ለጠየቀው ጥያቄ ምላሽ ማሆን አለባችሁ። የገባው ለምንድን ነው ካሊድ? መልስ ለመስጠት ነው አይደል? እኔ የገባሁት መልስ ለመስጠት ነው ወይስ እኔ የገባሁት ለምሳሌ ለፋይ የሆነ እንትን ልነግረው ነው። በይቅርታ አድርጉልኝ ሁላችሁም። በቃ ችግር የለውም። እሱን ስለሰማ አሁን ወደ መልሱ ሂድ። የነገርከው ሰማ፣ ወደ መልሱ ሂድ። ለመልሱ ደግሞ ከኔ ኩርሲ ምንድነው? ያላ ኩርሲ ምንድነው? እኔ እኮ እየነገርኩ ነው። ለጠየቃችሁን ጥያቄ መረጃ ላይ ይችላል። ምክንያቱም የእስልምና ጥልቅ እውቀት ስለሌለኝ ማለት ነው። በቃ ሂድና ሚዩት አድርግና ተማሩ። ዝም ብለህ ወይም አዳምጥ። አስተያየትና ምክር ይሰለቻል። ቶፒክ ይዘን ገብተን ርዕስ ይዘን ገብተን እያንዳንዱ የሚገባው በሙሉ አስተያየትና እንትን የሚሰጥ ከሆነ በጣም አሰልቺ ነው የሚሆነው። ስለዚህ ወደ ትምህርቱ መልስ ካላችሁ ቀጥሉ። መልስ ያለው ያላ ኩርሲ ምንድነው? እኔ ያለው ቀጥል ሙሳ ቀጥልሽ። ክርስቲያን ሙስሊሞች ሰላም፣ እንዴት ናችሁ? ሙስሊሞች ሰላም አለይኩም ብያለሁ። በአንደኛ ነገር ልንገራችሁና አንድ ሰውን እንዳለው እሱ አንድ ሰውን ለማስረዳት አንተም መናገር አለባችሁ። ሌሎቻችሁ ግን ዝም ብላችሁ ማውራት። ሙሳ ምክር ነው ይዘህ የመጣኸው? አይ ምክር አይደለም፣ ንገረኝ፣ ጠይቀኝ፣ ችግር የለውም። ያው ወደ መልሱ ያላ ኩርሲ ምንድነው? እዛ ላይ አውራ። ያው የአላህ ኩርሲ እንደ ጌትነቱ እንደ ኃያልነቱና እንደ አላህነቱ እንደ ጌትነቱ እናመልከዋለን፣ እናምንበታለን። እናመልከዋለን። አዎ። ኦኬ፣ ምን ብላችሁ ነው የምታመልኩት የአላህን ኩርሲ? እንዴት ምን ብላችሁ ነው የምታመልኩት ማለት? እንደ ጌትነቱ ኃያልነቱ የአላህን ኩርሲ እናመልከዋለን አልክ። ጌታ መሆኑን አምነን አውቀን ታፍኗል። ድምፅህ ታፍኗል። ኮኔክሽን ነው መሰለኝ። ኮኔክሽን ነው መሰለኝ። ኤርፎን ከሰካ ንቀለው። ይሰማል? አዎ ይሰማል። ኦኬ ቀጥላው። እሺ አላህ በጌትነቱ እናምንበታለን። ይሰማል? ያላ ኩርሲ ኩርሲ ለማለት ምን ለማለት ነው? እስኪ አስረዱኝ። አይ ይሄ እኮ አያስቅም። እኔ አላወቅኩትም ነግረኸኝ፣ እኔ ከተሳሳትኩ ደግሞ ታርመኛለህ ማለት ነው። አንተ ከኔ ካሊድ ያለው መጣብን። እናመልከዋለን እንደ ጌትነቱ ስትል እኮ ግራ ገባን እኮ። የአላህን ኩርሲ
ምንድነው ሲል እናመልከዋለን ያው እንደ ጌትነቱ እንዳምላክ አይ እኔ አሁን መጥፎ ነገር መናገር አልፈልግም። ሰው ማከል ነኝ እኔ ሰው ማከብር ሰው ነኝ። በንዴት ሆኜ መጥፎ ነገር መናገር አልፈልግም። ግን ማላውቀው ነገር ካለ ይሄን ነው ብለህ አስረዳኝ አንተ። ግራ ገብቶን ነው እኮ ግራ ገብቶን ልስቅ ነበር ቅድም ከምስቅ ብዬ ታገስኩ። በቃ ተውኩት። ሜይ ቢ ልጁን አልተረዳሁትም ወይንስ ምን እያለኝ ነው ብዬ ማለት ነው። የጠየቅን እኛ ኩርሲ ነው የአላህ ኩርሲ ምንድን ነው ብለን ስንጠይቅ እንደውም ክርስቲያን ነበር የጀመረ። ግራ ገብቶኝ የቃላት ስህተት ሊሆን ይችላል ብዬ የአላህ ኩርሲ ብዬ ጠየቅኩ። ንገሩኝ፣ ችግር የለውም ልረዳ ላዳምጥ። የአላህ ኩርሲ ምንድን ነው? ኩርሲ ስለ አላህ ኩርሲ ሰምተህ ታውቃለህ? አይ አላውቅም። ንገሩኝ፣ ችግር የለውም። እናንተ ኩርሲ ማለት መቀመጫ በርጩማ ማለት ነው፣ ወይንም ደግሞ ወንበር ማለት ነው። ሰው በእስልምና አስተምሮ ኩርሲ የሚባል አለ፣ ወይንም ደግሞ በርጩማ። እንደ ዋብያዎች በተለይም በርጩማ የሚባል ነገር አለ። ትልቅ ነው፣ ከሰባቱ ሰማያት የሚበልጥ ነው። በትልቀቱ በግዝፈቱ በጣም ግዙፍ ነው። ከአርሽ ግን ትንሽዬ ነው። አርሽ ፍጥረት መጨረሻ ነው ብላችሁ የምታምኑት አለ። ከሱ በታች የሚገኝ ከሰባት ሰማይ በላይ የሚገኝ በጣም ግዙፍ የሆነ ከአርሽ ደግሞ ሲታይ አነስተኛ ሆነ። ይሄ ነው እና ሜይ ቢ ማታውቀው ከሆነ አሁንም አስቸጋሪ ይሆንብናል። ምክንያቱም እኔ ነግሬህ አርጊው ለማድረግ ይከብድሃል። የምናነሳቸው ጥያቄዎች ከሚያውቃቸው ሲሆን ምን መጠየቅ እንዳለብን እዛው አስልተን ስለምንጠይቅ ማለት ነው። ካላወቀው ግን ጥያቄውን ጠይቄህ መልሱን ነግሬህ ነው የሚሆነው ውይይታችን ማለት ነው። አስቸጋሪ ሆነ። ሀዋ የምታውቂው አለ? ምን ስለ አላህ ኩርሲ? ያው እንዳልከውም አላህ ታላቅ ጌታ፣ እኔ እዛ ውስጥ ምንም አልገባም። አላህ የእውነት ማይሞት ማይዲን ማይነሳ ማይቆም ምንም ነገር ማይሳነው ጌታ እሱን ነው ማመልከው። እኔ ግን ይሄ ጆሮ አለው እጀቱ አራት እጀት አለው ምናምን እኔ ወላሂ ግራ ነው ያንተን ሳሰብ ወይኔ ጉዴ ግራ ነው የምታጋባኝ። ታጋላ እኔ እኮ አይደለም ያልኩት፣ ክርስቲያን አዘጋጅልኝ። ሼክ ኤልያስም ይለዋል፣ ሐዲሳታችሁም ይላል። ለምሳሌ እጅ ያለው ይላል። አሁን ለምሳሌ ናሊንገርክ አንድ ነገር እግዚአብሔር እጅ አለው እግር አለው፣ ይሄዳል፣ ይነሳል፣ ይቆማል። እንዴ በደንብ ይሄዳል፣ ተገርዟል። ቆይ እሱን ኢየሱስ ነው የተገረዘው። ቆይ አይደለም፣ እንደዛ አይደለም። አዋ እኛ እግዚአብሔር መንፈስ ነው ብለን ነው የምናምነው። መንፈስ ነው ስንል የተገረዘው ኢየሱስ ነው እንጂ እግዚአብሔር አልተገረዘም። ቆይ ተረጋጊ። ተገረዘ የሚልም የለም። አሁን አለችኝ እኮ እሷ ሙስሊም ነች። ሙስሊም ስለሆነች ባለጌ ስለሆነች ነው። ስለዚህ እሷ አንተ እኛ ለምሳሌ እናንተ ጋር መተን ስለዚህ አላህ አልተገረዘም ወሸላው እንደዚሁ ነው ምናምን ብልሽ ኦፌንድ የሚያደርግ ነገር ነው። ስለዚህ ስለሚያበሳጭሽ ይቅር እና ያንን እዛው ሳንገባ አምላክኛ ያልሻው መንፈስ ነው ብለን ነው የምናምነው። መንፈስ ነው ስንል እንደዚህ እጅ እግር ባት ምናምን የሚባሉ ነገሮች የሉትም፣ የተከፋፈሉ ማለት ነው። እንደዛ አንቀበልም እኛ። መጣ ሄደ ይባላል ወይ ብለሽ ጠየቅሽን፣ አይባልም። ለምን እንደማይባል ታውቂያለሽ? በሁሉ የሞላ ነው ብለን ነው የምናምነው እኛ። ከታይም እና ስፔስም ውጭ ያለ ነው ብለን ነው የምናምነው። በሁሉ የሞላ ከሆነ አንቺ ጋርም አለ። አንቺ ጋር ካለ መጣ ተብሎ ሊነገር አይችልም። አለ አስቀድሞ አንቺው ጋር። እኔ ጋርም ስላለ እኔ ጋር መጣ አይባልም። አለ አስቀድሞ እኔ ጋር። በሁሉ የሞላ ነው እሱ። ከታይም እና ከስፔስም ውጭ ያለ ነው። ስለዚህ መጣ ሄደ ቆመ ተቀመጠ የሚባለው አይሰራም ለሱ። ምክንያቱም ተቀመጠ መጣ ሄደ ለማለት ከታይም ከእንትኑ ማነስ መቻል አለበት፣ ከቦታ ማነስ መቻል አለበት፣ ከስፔስ ማነስ አለበት። ለመቀመጥ ለመነሳት ለመሄድ ማለት ነው። ፈጣሪ የኛ ደግሞ ከስፔስ እና ታይም ውጭም ያለ ነው ብለን ነው የምናምነው። ሰው እንደዚህ ውጭ ከሆነ ያለው
እግዚአብሔር ልጅ ነው ወይስ የማርያም ልጅ? እግዚአብሔር ልጅ ነው ወይስ የማርያም ልጅ ነው? እንቀጥልሻለን። ኦኬ አለው ተመለስ። ምን ላይ ምን ጊዜ እንደቆምኩም አላውቅም። አክቹዋሊ ቀጥል። እጅ አለው እግር አለው የሚለውን ብለን አናምንም የሚለው ጋር ነው ያለው። መንፈስ ነው በሁሉም ቦታ። ሉክ በደንብ አስተውይ። እኛ ስለዚህ መንፈስ ነው ብለን ነው የምናምነው፣ በሁሉ የሞላ ነው ብለን ነው የምናምነው። ስለዚህ በሁሉ ባለው አይሰራም። ቆመ በምትይበት ጋር አለ፣ ተቀመጠ በምትይበት ጋር አለ። በሁሉ የሞላ ስለሆነ ማለት ነው። የእናንተ ግን በሁሉ የሞላ አይደለም፣ ከአርሽ በላይ ነው። ስለዚህ ከአርሽ በላይ ከሆነ ደግሞ ወደ ቅርቢቱ ሰማይ ይወርዳል ብላችሁ ታምናላችሁ። ከሌሊቱ 9 ሰዓት ላይ ይወርዳል ይመጣል ማለት ነው። ስለዚህ መምጣት መሄድ ይነገርለታል። እሱ መምጣት መሄድ ከተነገረለት ደግሞ ከስፔስ እና ፕሌሱ ያንሳል። ይገባል፣ ይወጣል፣ ይገባል፣ ይወጣል፣ ይገባል፣ ይወጣል። ከስፔስ እና ፕሌስ ስላለፈ ማለት ነው። እንደገና ደግሞ እግሩን ወንበር አለችው፣ እሷ ላይ እግሩን ሲያስቀምጥ ትላለች። ውጪስ ከባድ ነው ማለት ነው። ግዙፍ አካል ያለው ነው። የኛ ደግሞ አምላክ ግዙፍ አካል የለውም ብለን ነው ምናምነው። የሚታይ የሚዳሰስ እንዳይሳደቡ ንገርልን። ይተሳደቡ። እሺ ኮመንት አትሳደቡ። ኮመንት ተሳደቡ ከሆነ አረፉ ከምትል ድምፅ ያሰማል ይላል። እሱ ደግሞ ስህተት ነው፣ እኛ ጋር የለም ማለት ነው። እንደዚህ ግዙፍ አካል የሚታይ የሚዳሰስ የሚነካ የለውም ብለን ነው ምናምነው። ሜቢ ከዛ አንጻር ተረጁ። ለዛ ነው ሐዋ አቤት አቤት። ስለዚህ እኔ አንድ ጥያቄ አለኝ። አንድ ጥያቄ ደግሞ አለኝ። እሺ ኢየሱስ የማርያም ልጅ ነው? የማርያም ልጅ ነው? የእግዚአብሔር ልጅ ነው? ኢየሱስ የማን ልጅ ነው? እና ሁለተኛ ደግሞ ማርያምንስ ማን ፈጠራት? ኢየሱስ እንዴት ኢየሱስ ለእግዚአብሔር ልጅ ከሆነ ማርያምስ ከየት መጣ እናት ልትሆን ቻለች? መልካም። ኢየሱስ ሁለት ልደቶች አሉት። ሁለት ልደቶች አሉት። አስቀድሞ ቃል ከአብ ተወልዷል። አካላዊ ቃል ወልድ ከአብ ተወልዷል፣ ከአባቱ ያለ እናት። ይሄንን ማቴዎስ ወንጌል ምዕራፍ 16 አንድ የክፈተው ክርስቲያን። አስቀድሞ ከአብ ተወልዷል፣ ቃሉ ነው። ከሱ እንደመወለዱ የአብ ልጅ ነው። የአብ ልጅ ከሱ የተገኘ ከሱ የተካከለ ከሱ የተገኘ ሰዎች ስለኔ የሰው ልጅ ማን ብለው ይሉታል አለ። ኦኬ መለስ አድርገው ቁጥር 13 አንድ አድርገው። ኦኬ እንደዚህ አለ። በደንብ አስተውይ። እንደዚህ አላቸው። ልብ በይ። አንቺ የጠየቅሽውን ጥያቄ ክርስቶስ ራሱ ጠየቃቸው። ምን ብሎ ጠየቃቸው መሰለሽ? ኢየሱስም ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል አላቸው። ሰዎች አለና የሰውን ልጅ ብሎ ደግሞ ራሱን የሰው ልጅ እንደሆነ ተናገረ። ማን ብለው ይጠሩታል አለ። አንቺ ጠየቅሽውን የአብ ልጅ ነው ወይንስ የማርያም ልጅ? ማርያም ሰው ነች አይደል? አዎ ሰው ናት። አንቺ ጠየቀው፣ እሱ ጠየቀው ማን ብለው ይጠሩታል አለ። የሰው ልጅ ነኝ አለ። እሺ ማን ብለው ይጠሩኛል አለ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። አንዳንዶቹ ይሄ ኤልያስ ሳይሆን አይቀርም ይላሉ። አንዳንዶቹ ኤርሚያስ ሳይሆን አይቀርም ይላሉ። በጊዜው የነበሩ እንደናንተ አይነቶቹ ደግሞ ሙስሊሞች ነብይ ነው ትላላችሁ። እንደዚህ ይሉሃል አሉት። እሱስ እኔ ኤልያስ ነኝ አለ? እኔ ኤርሚያስ ነኝ አለ? ወይንስ እኔ ነብይ ነኝ አለ? ምን ብሎ መለሰላቸው? እርሱም እናንተ እኔን ማን እንደሆነው ትላላችሁ። ሰዎች እኔን እንደዚህ ብለው ያምናሉ። እናንተስ ደቀ መዝሙርቱን ተከታዮቹን ማለት ነው ማን ነኝ ብላችሁ ነው የምታምኑት አላቸው። ነብይ ነኝ ነው የምትሉት? ኤልያስ ነው የምትሉት? ኤርሚያስ ነው የምትሉት አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ማን ነህ አለው? ኤርሚያስ ነህ አላለውም። ኤልያስ ነህ አላለውም። ነብይ ነህ አላለውም። ማን አለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው ደቀ መዝሙርቱ። ኢየሱስ ምን አለው? ኢየሱስ መልሶ እንዲህ አለው፣
የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደም ይሄንን አልገለጸልህምና ብፁዕ ነህ፣ ቅዱስ ነህ ማለት ነው። ይሄንን በማወቅህ አንተ ልዩ ነህ። ሌሎቹ ማን ነው የሚሉት? ነብይ ነው የሚሉት። ሌሎቹ ምንድን ነው የሚሉት? ኤልያስ ነው የሚሉት። ሌሎቹ ኤርሚያስ ነው የሚሉት። እኔም እልሃለሁ አንተ ጴጥሮስ ነህና በዚህች ማለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። ሾመው ጴጥሮስን ማ ክርስቶስ ምን ብሎ ስለመሰከረ እንደነኛ እንደ ሰዎቹ ወይንም ሙስሊሞች እንደሚያምኑት እንደነኛ እንደ ሰዎቹ ኤልያስ አላለም። እንደነኛ እንደ ሰዎቹ ኤርሚያስ አላለም። አሁን ሙስሊሞች እንደሚያምኑት አንተ ነብይ ነህ አላለው። ማንኝ ይለዋል? አንተ የሕያው የእግዚአብሔር ልጅ ነህ። ስለዚህ አንተ ብፁዕ ነህ። ትክክለኛውን መልስ አግኝተሃል። ስልጣንን ሰጠው ማለት ነው። ስለዚህ ኢየሱስ ማን ነው ስትል የሕያው የእግዚአብሔር ልጅ ነው። ያ የሕያው የእግዚአብሔር ልጅ በስጋ የተገለጠ ነው። ከማርያም በስጋ ተወለደ። አስቀድሞ የአብ የባህሪ ልጁ ነው። ወጣሽ? በደንብ ጥያቄው ተመልሷል ይመስለኛል። ለምሳሌ እምነቴ ልቀይር ብል እስልምና የውሸት ሃይማኖት ነው ወይስ የተሳሳተ ሃይማኖት ነው ብዬ ባምን፣ ኦርቶዶክስ ወይስ ክርስትና ትክክለኛ ሃይማኖት ነው ብዬ ባምንበት ምን ማረጋገጫ አለኝ? ለምሳሌ እኔ ወደዛ የምመጣበት መንገድ እና እሱን እስኪ ያስረዳኝ። ኦኬ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና እንደፈተው ትክክል ለመሆኑ ምንድነው ማረጋገጫችን? እኛ እንደዚህ ይላል መጽሐፋችን፣ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም አንድ እንዲጠፋ አይፈልግም እግዚአብሔር። ምን ዋስትና አለ? እሱን አምነን አንድ ሰው እንዲጠፋ እግዚአብሔር ፈቃዱ አይደለም፣ ፍላጎቱ አይደለም። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ክርስቶስ ወደ ዓለም ሲመጣ በዓለም ሊፈርድ ሳይሆን እንዲድኑ ነው። ከፈሩ በእርሱ በሚያምን አይፈረድበትም፣ ካመን አይፈረድብንም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ካላመነ ፍርድ ውስጥ ነው ያለው። ካመነ ግን አይፈረድበትም። ይህ ዋስትናችን ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 5 ክፈተው። ምንድን ነው ዋስትናችን? ክርስቶስን ስንይዝ ምን ይለናል ክርስቶስ? ቁጥር 5 ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። ትንሣኤና ሕይወት እኔ ነኝ። ማንም ፍጡር ተነስቶ እኔ ትንሣኤና ሕይወት ነኝ ሊል አይችልም። ሕይወታችን ራሱ የተሰጠን። የሚያምንብኝ ቢሞት እንኳን ሕያው ነው አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሞት አይደለም። በእኔ አምናችሁ ብትሞቱ እንኳን ሕያው ትሆናላችሁ፣ ትነሳላችሁ። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽ አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ስለዚህ በክርስቶስ የሚያምን ዘላለም ሕይወት አለው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንደ ክፈተው። ልጅን አይቶ በእርሱ የሚያምን ሁሉ አንድ አይደለም። ልጁን አይቶ ወልድን አይቶ ኢየሱስን አይቶ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ያ ፍቃድ ምንድን ነው? ወልድን አይተ ማመን፣ እርሱም ያስነሳሃል፣ የዘላለም ሕይወት ይሰጣል። ጨምር ነው ይበቃል። አይ ጨምር። ስለዚህ እሱ ምንድነው? የዘላለምን ሕይወት የሚሰጥ ነው። እሱን አይተን ከመጣን ክርስቶስን ብለን ከመጣን የዘላለም ሕይወት አለን ማለት ነው። የዘላለም ሕይወት ካለን ደግሞ
ምን ፈልጋለን ከዚህ በላይ? እሱ ምን ስለሰጠን? ትንሣኤ ህይወትን ስለሰጠን፣ ዘላለማዊ ህይወትን ስለሰጠን፣ ሞትን ሽሮ ትንሣኤን ስለሰጠን። ሞት በአንድ ሰው በኩል ገባ አይደል? በአዳም በኩል። ትንሣኤ ህይወት ደግሞ በክርስቶስ ሆነ ማለት ነው። ስለዚህ በሱ ካመንን ምን አንሆንም ማለት ነው? አናፍርም ማለት ነው። ህይወትን ስለሰጠን። ቢ ክርስቲያን ምትለዋለህ? ነቢላህ ኢሳ ኢየሱስ ክርስቶስ ማለት ነው። እኛ በአሁንም ከትውልዳችን አንፃር እንደተማርኑ በትንሹም ቢሆን እንዳወቅኑና እንደተማርኑ ከሆነ ነቢይ እንደሆነ ነው ማረጋገጫችን። እና በእናንተ ዘንዳ ደግሞ ጌታ ብላችሁን ተቀበላችሁት። በእኛ ደግሞ እንደ ውስጣችን እንደሚያውቀው ነቢይ ሆኖ ተልኮ እንደመጣ የምናውቀው። እሱ ጋር ደግሞ ምንድነው ልዩነቱ? የትጓን የተሳሳቱትን የሚለውም ነገርም ንገረኝ። ያ መጽሐፍ ቅዱስ እንግዲህ በግልጽ ክርስቶስ የጌትነቱን አምላክነቱን ይናገራል። ነገር ግን ክርስቶስ የመጣውም በስጋ የተገለጠ አምላክ ነው። ያ በስጋ የተገለጠው አምላክ በስጋ የተገለጠው ቃል ወይም ወልድ በስጋ ሲገለጥ የተገለጠበት ምክንያት ለእኛ ለሰዎች ቤዛ ሊሆነን እንደሆነ እግሩ ስር ቁጭ ብለው የተማሩ ማቴዎስ ወንጌል ምዕራፍ 10 እና 1 ክፈትልኝ ቁጥር 1 የጻፉልን ነገር አለ። ያዩት የዓይኑ እማኞች በጆሮ የሰሙት ቁጥር 1 ላይ 12ቱ ደቀ መዛሙርት መርቱ ወደ እርሱ ጠርቶ እንዲያላቸው እንዲያወጡ በርኩሳን መናፍስት ላይ ደዌያንን ሕሙማንን ሁሉ እንዲፈውሱ ስልጣን ሰጣቸው። ይህንን ስልጣን መስጠት የሚችል ፈጣሪ ብቻ ነው። አጋንንትን እንዲያወጡ ስልጣን የሰጣቸው ማለት ነው ክርስቶስ። የ12ቱም ስም ሐዋርያት ስም ይህ ነው። የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙም ዮሐንስ፣ ፊልጶስም፣ በርተሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀናናዊም ስምዖን፣ ዳግማዊ፣ እንደዚህ እያለ እነኚህ ናቸው። እነኚህ ሐዋርያቶቹ ስም ነው። ከነኚህ ውስጥ ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 እንደዚህ አካባቢ ላይ አንዴ ክፈትልኝ። ደቀ መዛሙርቶቹ ምን አሉ ስለ ክርስቶስ? እነኚህ የሾማቸው ስልጣን የሰጣቸው ምን አሉ? ክርስቶስን ማን ብለው ጠሩት? ምን ብለው ጠሩት? ቶማስም እንደዚህ ያለ ቁጥር 28 ላይ ቶማስም ጌታዬ አምላኬ ብሎ መለሰለት። ማንን? ክርስቶስን። እንደተወጋ እንደተቸነከረ ሲያሳየው ሲነካው ከመቃብር ሲነሳ ጌታዬ አምላኬ ብሎ ጠራው። ከ600 ዓመት በኋላ የመጣው መሐመድ ግን ጌታም አይደለም አምላክም አይደለም አለ። የሾማቸው ስልጣን የሰጣቸው ደቀ መዛሙርቶቹ ግን ጌታዬ አምላኬ አሉት። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 እና ክፈተው። ዮሐንስ ቅድም እንዳየው ደቀ መዛሙርቱ የነበረው ምን ብሎ ጻፈልን? ክርስቶስ ምን ብሏል አለ? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን ጌታና መምህር ስሆን እግራችሁን ካጠብኩ እናንተ እንዲሁ ደግሞ እርስ በርሳችሁ ታደርጉ ዘንድ እግራችሁን ትታጠቡ ዘንድ ይገባችኋል ብሎ ትእዛዝ ሰጣቸው ማለት ነው። እኔ ጌታና መምህራችሁ ስሆን ብሎ እንዳስተማረ ዮሐንስ ጻፈልን። ከ600 ዓመት በኋላ የመጣው ግን ጌታ አይደለም ማለት። ይህ አስቸጋሪ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 እንዲክፈተው። ዮሐንስ ምን ብሎ ጻፈልን? እኔና አብ አንድ ነን አለን። ኖ አላህና ኢሳ አንድ አይደሉ፣ የተለያዩ ኢሳ ፍጡር ብቻ ነው ነቢይ ብቻ ነው ቢለን አንቀበልም። ኦኬ ዮሐንስ ወንጌል ምዕራፍ 2 ቁጥር 17 እና እንክፈትልኝ። ደቀ መዛሙርቱንም የቤት ቅናት ከፍ አድርገው ኢየሱስም የቤተ መቅደስ ክርስቲያኖቹ ማተሳደቡ አዳምጡ። መጀመሪያ ኮመንት ዝም ብላችሁ አትስጡ። አንዴ አዳምጡ። ኢየሱስ ምን አላቸው? ይህን ቤተ መቅደስ አፈርሱት፣ በሶስተኛው ቀን አነሳለሁ አላቸው። ኢየሱስ መልሶ ይህን ቤተ መቅደስ አፈርሱት፣ በሶስተኛ ቀንም አነሳዋለሁ አላቸው። ከፍ አድርገው ግደሉኝ፣ ስቀሉኝ፣ ግን እነሳለሁ አላቸው። ለምንድን ነው ይህንን ያደረገው? ለምንድን ነው ይህንን ያላቸው? ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እና ክፈተው። እሺ ግን ጌታችሁ እንዴት ለምሳሌ ጌታ ሆኖ እንዴት በሰዎች ሊገደል ቻለ? በፍጡራን በራሱ በፈጠራቸው ፍጡራን እንዴት ሊገደል ቻለ? መልካም እመጣለሁ። እሺ ገላትያን አንዴ ክፈትልኝ። እሺ ገላትያ ምዕራፍ 3 ቁጥር 14
እንዴት በፍጡር እንትን ሊል ቻለ? ኖ ዝቅ አድርገው እስኪ ዝቅ አድርገው ቁጥር 13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። አስቀድሞ ልክ እርግማን ነበረ። ምን የሚል እርግማን? ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስ ራስን ይቀጠቅጣል፣ አንተ ሰኮና ሰኮናውን ትቀጠቅጣለህ፣ እርሱ ተብሎ እርግማን መጥቶ ነበረ። አዳም ደግሞ ዘፍጥረት ምዕራፍ 3 ቁጥር 19 አካባቢ ላይ ኃጢአት ስላደረገ አፈር ነህና ወደ አፈር ትገባለህ ተብሎ ተረግሞ ነበረ። ሮሜ ምዕራፍ 3 እና ሮሜ ምዕራፍ 5 ላይ ደግሞ ከቁጥር 7 ጀምሮ እስከ 12 በአዳም በኩል ምን መጣብን ይላል? ሞት መጣብን። የእርግማኑ ውጤት ሞት መጣብን። ስለዚህ ሟች ሆን ወንድማችን ሙሳ፣ ሰው ሁሉ የሚሞት ሆነ። ምን በማድረጋችን? በማጥፋታችን። አዳም በማጥፋቱ ሞት መጣበት፣ ተረገመ ማለት ነው። በዛ እርግማን ምክንያት ሰው ላይ ሁሉ ምን ደርሶ ነበር? ሞት ደረሰ ማለት ነው። በእንጨት የሚሰቀል ደግሞ የተረገመ ነው ተብሎ ተጽፏል በብሉይ ኪዳን ማለት ነው። ስለዚህ እኛ ደግሞ የእርግማን ተካፋዮች ሆንን። ያንን እርግማን ካሳክሰን መነሳት አልቻልንም። ስለዚህ ሞት አንቆሚ ይዘን ሆን ትንሣኤ ማናገኘውን ማለት ነው። ስለዚህ ነሰሰርሊ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ተብሏልና የሴቲቱን ጠላት ወይንም ደግሞ ያንን እባቡን ጭንቅሌቱን ቀጥቅጦ ሞትን የሚሽርልን አካል ያስፈልገናል። ሰው የሆነ ብቻ ደግሞ ይህን ማድረግ አልቻለም። ስለዚህ ሰው የሆነ ብቻ ይህን ማድረግ ካልቻለ በስጋ ክርስቶስ ተገለጠ ማለት ነው። በስጋ ተገለጠና ያንን ደምስሶ ያንን ስልጣን ሰጠን። ምን? አጋንንትን የምንገዛበትን አጋንንትን የምንቀጠቅጥበትን ኃይሉን ስልጣኑን ሰጠን ማለት ነው። በምን? በስጋ ተገልጦ። ስለዚህ ካሳ ካሰልን። ካሳውን ራሱ ካሰልንና አጋንንትን የምንገዛበት አጋንንት አሳስቶን ከገነት ያወጣን ነበር። አጋንንት እኛ ላይ ሰልጥኖብን ነበር። አሁን አጋንንት እንዳይገዛን እንዳይሰለጥንብን የእኛን ዕዳ በሙሉ ተሸከመና ስለኛ ምን ሆነ ይላል? እርግማን ሆነ። እሱ የተረገመ አይደለም፣ ነገር ግን የእኛን እርግማን ተሸከመልን፣ የእኛን ዕዳ ተሸከመልን። ለምሳሌ አንተ እዚህ ጋር ቃል ወንጀል ሰራ። ወንጀል ሰርቶ 1000 ብር መክፈል አለበት ነፃ ለመውጣት። 1000 ብር የለውም። ለቃል ያንን 1000 ብር እኔ ዋስ ሆናለሁ ከፍላለሁ አልክ። በዛን ሰዓት ቃል ተለቀቀ። አንተ ባለ ዕዳ ትሆናለህ ያኔ። መቼ? የቃልን ዕዳ እስከምትከፍል ድረስ። አንተ ግን ወንጀሉን አልሰራህም። ለምንድን ነው እሱ አንተ ባለ ዕዳ የሆንከው? 1000 ብር ከፍላለሁ ብለህ ዋስ ሆንክ ማለት ነው። ስለዚህ 1000 ብሩን ስትከፍል ቃልን ነፃ ታወጣዋለህ ማለት ነው። አንተም ነፃ ትሆናለህ። የቃልን ዕዳ ነው የተሸከምከው እንጂ አንተ ኃጢአት ሰርተ ወንጀል ሰርተ አይደለም። ክርስቶስ ስለኛ ምን ሆነ? የእኛን ዕዳ በደል ተሸከመልንና ወደ ፍቅሩ መለሰን ማለት ነው። ወደ ንጽህና መጣን ማለት ነው። ካሳ ካሰልንና ቤዛነትን ሰጠን ማለት ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ቅድም የከፈትከው ላይ እሱን ይናገራል። ራሱ እንደሚሰቀል ነገረን። አስገድደውት በኃይል ዘውት ምናምን እሱ ሳይፈልግ በሌለበት ምናምን አይደለም። የመጣውም ዓላማውም እኛን ካሳ ሊክስ ነው። ለእኛ ካሳ ሊክስ ነው። ሴጣንን ድል ሊነሳ ነው። እንዲሁም ይላል የሰው ልጅ ሊያገለግል የመጣው ክርስቶስ ምንድን ነው? እንድናገለግለው አይደለም ሊያገለግል። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ ምን? ነፍሱን ለብዙዎች ቤዛ ሊሰጥ እንጂ ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ የመጣው ቁጭ ብሎ ና ከሌ እንደዚህ አድርግ፣ ማቴዎስ እንደዚህ አድርግ፣ ቶማስ እንደዚህ አድርግ ሊል አይደለም የመጣው። አንተ ንጉሥ እኔ ጌታ ሆኜ ምናምን ሊል አይደለም የመጣው። ጌትነቱ ንግስናው ከምድራዊ ስላልሆነ ዮሐንስ ወንጌል ምዕራፍ 18 እንደሚናገረው። ስለዚህ ሊያገለግል ነፍሱን ስለኛ ቤዛ ሊሰጥ መጣ። ከዛ አስቀድም ማቴዎስ ዮሐንስ ወንጌል ምዕራፍ 13 ላይ ከቁጥር 14 ጀምሮ እኔ ጌታችሁና መምህራችሁ ስሆን እግራችሁን እንኳን ዝቅ ብዬ ካጠብኩኝ እናንተ ከኔ ትሕትናንና ፍቅር ተምራችሁ እርስ በርስ ይህንን ልታደርጉ ይገባል አለ። ምን? ለምሳሌ አንተ ቀጥታ ቤተመንግስት መግባት አትችልም። ሸበጥህን አጥልቀኸውን ላጥ ላጥ እያልክ ወደ ቤተ መንግስት የምትሄድ ከበር ላይ ነው የሚሾትህ ዘበኛው። አችልም። አዳምና ሔዋን የሴጣንን ቃል ሰሙና እግዚአብሔር እንሆናለን ብለው ላጥ 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 ዕፀ በለሷን በልተው እግዚአብሔር የሚሆኑ መሰላቸው። ተራቆቱ፣ መሆን አልቻሉ። ፍርድ መጣባቸው፣ ተራቆቱ፣ እፍረት ያዛቸው። ስለዚህ አልቻሉ፣ ሞት በላያቸው ላይ ሰፈነ። እግዚአብሔር ግን ኃያል ነውና ቃሉን ላከ፣ ልጁን ላከ፣ በስጋ ተገለጠ። እናንተ መሆን አትችሉም፣ እኔ ግን በስጋ ተገልጬ የእናንተ ዕዳ የገባችሁበትን ዕዳችሁን ከፍልላችኋለሁ አለ። ፍቅር ነውና ዳኛ ብቻ ሳይሆን መሐሪም ነውና ዳኛ ብቻ ሳይሆን
ይቅር ባይም ነውና ፈራጅ ብቻ ሳይሆን ይቅር ባይ ስለመሆኑ ስለዚህ ይቅርታውን በዚህ መልኩ አደረገው ካሳ መካስ ስላለበት ማለት ነው። እውነተኝነት ካሳውን መካስ ይህንን ፈጸመላቸው ማለት ነው። ስለዚህ ቤተመንግስት ላጥላጥ ብለህ አትሄድም። ነገር ግን አብይ ደግሞ ከፈለገ ላጥላጥ ብሎ መምጣት ይችላል ወደ አንተ ጋር ተፈለገ ይመጣል ወደ አንተ ጋር ታንተ በተሻለ ፖዚሽን ላይ ስላለ ማለት ነው። ስለዚህ ክርስቶስ አስቀድሞ በእግዚአብሔር መልክ የነበረው ያ በእግዚአብሔር መልክ የነበረው በምን ተገለጠ? በሰው አምሳል በምስሉም እንደ ሰው ተገኝቶ የባሪያ መልክ ይዞ ይላል። ይሄውም ለመስቀል ሞት እንኳን የታዘዘ ሆነ አለው ማለት ነው መጽሐፋችን ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 7 ማለት ነው። አስቀድሞ ግን ትንቢተኛው ኢሳይያስ ምዕራፍ 53 ላይ ክርስቶስ ከመወለዱ በፊት ከ50 ዓመት ከ700 ዓመት አካባቢ ላይ ይህንን ትንቢት ተናግሮት ነበረ። ስለዚህ ክርስቶስ የመጣው ለእኛ ቤዛ ሊሆነን ነው። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል ማለት ነው። ስለዚህ ነቢያትን ሲልክ ቆየ። ነቢያቶች ፍጹም ማድረግ አልቻሉ፣ ፍጹም መሆን አልቻሉም። ራሳቸውም ኃጢአት ይሰሩ ነበረ። መጨረሻ ላይ ግን ሆኗል ሁሉም ወራሽ ባደረገው ዕብራውያን ምዕራፍ 1 ቁጥር 1 ጀምሮ እንደሚናገረው ሁሉም ወራሽ ባደረገው ነቢያትን ሲልክ ከቆየ በኋላ ነቢያት ሲመጡ ፍጹም ማድረግ ስላልቻሉ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በዚህ በልጁ ተናገረን ይላል።